እመቤታችን በነቢያት ስትገለጽ አንድም ቦታ ላይ ማርያም ተብሎ አልተጠራም። አንድም ቦታ ላይ አንድ ትልቅ ነጥብ ያዙ። ከነቢያት መካከል አንዱ ኢሳይያስ ነው ብያቸዋለሁ። በተለይ ስለ ድንግል ማርያም አብዛኛውን ተናግሯል። ብዙ ነቢያት ተናግረውላታል። ነገር ግን በነቢያት ስትገለጥ አንድም ቦታ ላይ እግዚእትነ ማርያም ወላዲተ አምላክ ወላዲተ እግዚአብሔር እንዲህ ባሉ አሁን በምንጠራ ስም አልተጠራችም። ይሄ ደግሞ የራሱ የሆነ ዓላማ አለው፣ የራሱ የሆነ መንገድ አለው። መድኃኒታችን ኢየሱስ ክርስቶስ በነቢያት ተነግሯል። አንድም ቦታ ግን ኢየሱስ ተብሎ አልተጠራም። በነቢያት እንዲህ አልነበረምና ነው። የነቢያት ዘመን የመነጽር የሩቅ እይታ ዘመን ነው። በሩቅ እይታ ደግሞ እገሌ ብሎ ስም አይጠራም። አለቅ አምሳል ነው የሚቀመጠው። ምሳሌያዊ አነጋገር ይቀመጣል። የትንቢት መነጽርነት አጉልቶ በሚያሳያቸው ልኬት ይቀመጣል እንጂ በኋላ የሚወጣ ስም አይቀመጥም። እንዲያውም በኋላ የሚወጣን ስም አማኑኤል የሚል ተጠቅሶ ብቻ እናገኛለን። እግዚአብሔር ከኛ ጋር ሆነ ማለት ስለሆነ ትርጉሙ እግዚአብሔር ከኛ ጋር የመሆን ምስጢር በድንግል ማርያም ስለሚፈጸም አማኑኤል የሚል ተጠቅሷል። ከዛ ውጭ ስለ ኢየሱስም ሆነ ስለ ድንግል ማርያም አስቀድሞ ማርያም ኢየሱስ ተብሎ አልተጠራም። ይህ ማለት ምን ማለት ነው? እንዲህ አሉ ማለት ግን ነቢያት ስለሱ አልተናገሩም፣ ስለሱ አልተናገሩም ማለት ግን አይደለም። በውስጠ ምስጢር ይናገራሉ። ሐዲስ ኪዳን ራሱ ይገልጣልና የሚገለጥ ነገር ስለሆነ ያኔ መግለጥ አላስፈለገም ማለት ነው። በጊዜው ለነበሩ ሰዎች ስማቸው አያስፈልግም ነበር፣ ግን ስራቸው ብቻ ነበር ይገለጥ የነበረው። ይሄ አንድ ነጥብ ነው። በነቢያት ግልጽ ስም አይቀመጥም። በጊዜው ለነበሩ ሰዎች ምን ብቻ ነበር የሚያስፈልግ? ማጽናኛ ቃል ነበር ብቻ የሚያስፈልግ። የሚፈጸመው ነገር እግዚአብሔር በሰዎች ላይ ሊሰራ የወደደው ተአምር፣ ሊሰራ የወደደው የማዳን ስራ፣ ሊሰራ የወደደው የጸጋ አብዝሆት፣ ሊሰራው የወደደ ብርሃናዊ መንገድ ብቻ ነበር የሚገለጠው። ስለዚህ ይህ ብርሃናዊ አሰራር፣ ይህ መለኮታዊ ምስጢር የሚፈጸምባት ድንግል ማርያም በነቢያት አልተገለጠችም ማለት ግን አይደለም። ስራዋ ተገልጿል እና ስራዋን ከገለጹ ነቢያት መካከል አሁን እንዳልኳቸው አንዱ ነብዩ ኢሳይያስ ነው። በተለይ ምዕመናን በደንብ እንድናውቀው የሚፈለገው የነቢያትና የሐዋርያት ውህደት፣ የኛና የነሱ ጥምረት ነው መታወቅ ያለበት። ቤተክርስቲያን ከነቢያት ጀምሮ የነበረ ሃይማኖት እንጂ አዲስ የተፈጠረ ሃይማኖት አይደለም የምትከተለው። ይሄ ማወቅ ያስፈልጋል። አሁን ብሎ አዲስ መጤ ሁሉ ምን ብሎ ይናገራል? ትክክለኛ ሃይማኖት የያዘው ያክል ይሰማዋል ለራሱ አይደለም። ነቢያት የመሰከሩለት፣ ሐዋርያት የተከተሉት አምላክ ሰው በመሆን የገለጠው እውነት ነው ለሰማዕትነት የሚያበቃ እንጂ ጊዜያዊ ግለሰብ ለፈጠረ እንዴት ሞታለሁ እኔ ሞኝ ነኝ እንዴ? ስታሱም እንዴ የት ሊወስደኝ? ግለሰብ የፈጠረው እምነት ለሰማዕትነት አያበቃ። አንገት ለመስጠት ደም ለማፍሰስ የሚያበቃ እውነተኛ አምላክ የሰጠን እምነት ነው። የማስተዋል ያስፈልጋል። በተለይ ዘመናችን አስቸጋሪ ስለሆነ አንዱ የተነፈሰው ትንፋሽ ሁሉ እምነቱ ነው ይቆጠራል። አንድ ሰው ስለ ፍቅር ካወራ ፍቅር ሲዝም ነው ምንድነው የምትሉት? እንዲህ ብሎ ይመጣል። አንድ ፈላስፋ ከተገኘ ስፋቲዝም ብሎ ይመጣል። ይሄ እምነቱ ነው ይቀጥላል። አያችሁ፣ አንዳንድ ጊዜ ግለሰቦች እይታዎች በራሳቸው እንደ እምነቱ ነው በወጣቱ አይምሮ ውስጥ ሰርገው ይገባሉ፣ አይታወቁማ። ሰው ደግሞ እንዳማኝ ራሱን ለመቁጠር የግድ ወደዛ ሐሳብ ውስጥ ይገባል። አንዳንዴ ደግሞ ስመ ኢየሱስን በመጥራት እምነት ያለ እስኪመስል ድረስ በሚያደርስ የመዳን መንገድ ሳይታወቅ ድህነትን አዛብቶ በመተርጎም ሰውን ያታልሉበታል። አይደለም በነቢያት የተነገረ ትንቢት፣ በሐዋርያት የተገለጠ ስብከት፣ በእግዚአብሔር ሰው መሆን የተረጋገጠ እውነት ነው መከተል ያለብን እና ይህንን የምትሰብክ ቤተክርስቲያን ናት አሁን እንዲህ ምዕመናኖቿን እያጣች ያለችው። በብዙ ነገር በጎች እየፈለሱ ነው፣ ከበረት እየጠፉ ነው። እና ነብዩ ኢሳይያስ ከነቢያት መካከል አንዱ ነው። ነቢያት ጸጋቸውን ግን ማወቅ ያስፈልጋል። የሚመጣውን የማወቅ ጸጋ ነው። አስባችሁ ያለፈውንም የሚመጣውንም የማወቅ ጸጋ እንዲህ አይነት ቢሰጣችሁ ትጠላላችሁ? ያለፈውንም የሚመጣውንም እኮ ነው። ለምሳሌ ያለፈውን የማወቅ ጸጋቸው በምን ይገለጣል? ነብዩ ሙሴ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ
ብሎ ይናገራል። ምን ማለት ነው? እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል። ይሄ እንግዲህ ሲፈጠር እኮ ሙሴ አልነበረም። መጀመሪያ ሰማይ ይፈጠር ምን ይፈጠር ሰው የሚያውቀው ነገር አልነበረም። ሌላው ዝቅ ብሎ የአዳምን መፈጠር በአምሳላችን እንፍጠር አለ እግዚአብሔር ይላል። እግዚአብሔር አለ ሰውን በአምሳሌ እንግዲህ አስባችኋል? በመልካችን በአምሳላችን ሰውን እንፍጠር አለ እግዚአብሔር ይላል። እግዚአብሔር ያለውን ምክር ማን ነገረው ለሙሴ? አስባችኋል? አያችሁ ያለፈን ማወቅ። እንደገና አዳም ዕፀ በለስን የመብላቱ ጉዳይ በሙሴ ነው የተጻፈ። አዳም ዕፀ በለስን ሲበላ ሙሴ አልነበረም። ሔዋን የስህተት መንገድ ምክንያት ስትሆን ሙሴ አልነበረም፣ ግን ጻፈ። ሔዋን ከአዳም ጎኝ ስትገኝ ሙሴ አልነበረም፣ ግን ጻፈ። የሥላሴ ንግግር በሙሴ አንደበት እንዴት ሊገለጽ ቻለ? የአዳም የገነት ኑሮ በሙሴ አንደበት እንዴት ሊገለጽ ቻለ? ያለፈውን የማወቅ ጸጋ ነው። ሌላው ጸጋቸው የሚመጣውን የማወቅ ነው። ገና ዘመናትን ሲወልዱ የሚደረግ በጎ ነገር የሚደረግ መጥፎ ነገር በነቢያት ዕውቀት ውስጥ አለ። ምክንያቱም የዘመናት ሂሳብ ስሌት ውስጥ የማይገባ ሁሉም ነገር በዕውቀቱ ጥላ ስር የሆኑለት አምላክ በእነሱ አይምሮ ውስጥ ይሰራልና ነው። ምስጢሩ እሱ ነው። ሁሉን የሚያውቅ እግዚአብሔር እስካደረ ድረስ አለማወቅ አይቻልምና ነው። ስለዚህ እግዚአብሔር ማደሪያ ሁነው የእግዚአብሔር ስራ መስሪያ ሁነው ራሳቸውን አንጽተው ስለተገኙ እሱ በእነሱ በኩል መልእክቱን ለሕዝቡ ያስተላልፍ ነበረ። ሕዝቡ ቁጭ ብሎ ይሰማል፣ ነቢያት ይናገራሉ። ታዲያ በነቢዩ ኢሳይያስ አሁን የምንለው ቃል ስለ ድንግል ማርያም አምሳል ነበር ይገለጥ የነበረው። ለጽዮን ልጅ እንዲበሏት ማለት እመቤታችን ቅድስት ድንግል ማርያም ናት። ጽዮን የተባለችው የዳዊት ከተማ ብትሆን በዳዊት ከተማ የምትወለድ ያቺ የዳዊት ዘር ከዳዊት ባህሪ እየተከፈለች የተገኘች ቅድስት ድንግል ማርያም ነበረች። ታዲያ ለሷ ምን በሏት አለ? ምን በሏት? የተቀደሰች ሀገር ትባያለሽ፣ የምትፈለግ እንጂ የማትተዊ ከተማ ትባያለሽ በሏት አለ። ልብ በሉ፣ ነጥባችን ይሄ ነው። ዋንቲኒ ትሰመይ ሀገረ ቅድስተ እንተ ይፈቅድዋ ዋኮ እንተ ያድግዋ። የሚፈልጓት ከተማ፣ የምትፈለጊ ከተማ፣ አያችሁ፣ የምትፈለጊ ሀገር፣ የማትተዊ ሀገር ትባያለሽ የሚል ድምፅ በነቢዩ ኢሳይያስ ይገለጥ ነበር። ታዲያ ይህን ዘመናት አልፈው የእግዚአብሔር ሰው የመሆን ምስጢር ሲመጣ ይቺ የተቀደሰች ሀገር የተባለችዋ ማን እንደሆነች ስንፈልግ የምትሆነው እመቤታችን ቅድስት ድንግል ማርያም ናት። ለጊዜው የዳዊት ከተማም ትጠራ ጽዮን ተብለው የተጠሩ ብዙ ነገሮች አሉ ይሁኑ። ነገር ግን ፍጻሜ ላይ ነው የነቢያት ዋና ምስጢር እሱ ነው። በጊዜው ሰዎች በሚያውቁት ነው የሚነገር፣ ፍጻሜው ደግሞ እኛ በምናውቀው ነው የተገለጠ። እግዚአብሔር እመቤታችንን ከመረጣትና ከተወለደባት በኋላ ግን የተቀደሰች ሀገር ማናት? እሷ ናት። የማትተው ሀገር እሷ ናት። እግዚአብሔርን የወለደችን መተው አይቻልም፣ መርሳትም አይቻልም፣ መዘንጋትም አይቻልምና ነው። ስለዚህ ታዲያ እመቤታችን ቅድስት የምትባልባቸው ነገሮች ምንድን ናቸው? ቅድስት ሀገር ትባያለሽ፣ የምትፈለግ እንጂ የማትተይ ሀገር ትባያለሽ ይላል ነብዩ። ታዲያ እመቤታችን ቅድስት ድንግል ማርያም ቅድስት ተብላ መጠራቷ ምን ማለት ነው የሚሉ ነጥቦችን እንመልከት። ቅድስት ማለት እና ሀገር ማለት በጣም ልዩ ነገሮች ናቸው። ሀገር ቅድስት ብሎ ነው የሚጠራት። መጻሕፍት በሙሉ የቅዱስ ያሬድ ድርሰቶች እመቤታችንን ሲጠሩ ሀገር ቅድስት ብሎ ይጠራሉ። ሀገር ቅድስት አያችሁ፣ ያ የነብዩ ቃል አሁን በሊቃውንት ሲተነተን ምን ሆኖ መጣ ማለት ነው? የተቀደሰች ሀገር ተብላ ትጠራለች ነው። አንዱ የሀገር ጥቅምን ማወቅ ያስፈልጋል። ሀገር ተብላ እመቤታችን መጠራቷ ምንድነው ከተባለ ያለ ሀገር መኖር አይቻልም። እዚህ የሆነ ሀገር አይኑር ቢባል እንዴት መኖር እንችላለን? አያችሁ፣ ሀገር ማለት የመኖር መሰረት ነው። አያችሁ፣ የሚያገባው አግብቶ፣ የሚመነኩሰው መንኩሶ፣ የሚነግደው ነግዶ፣ የሚያርሰው አርሶ፣ ስንቱን ገድል የምንፈጽመው በሀገር ነው። ቅድስናን የሚያሰጥ ምግባር የምንሰራው በሀገር ነው። ያለ ሀገር አግብቶ መውለድ፣ መንኩሶ መጽደቅ፣ ነግዶ ማትረፍ፣ አርሶ ማምረት አይቻልም። ያለ ሀገር መኖር አይቻልም። በቃ አንድ ነጥብ ነው ይሄ። ለምን እመቤታችን ሀገር ተባለች ለሚለው ሀገርን ስትመለከቱ እንደ ሀገር ያለ የሚወደድ ምን አለ? ሀገር እኮ እናት ትባላለች። ተመልከቱ፣ ብዙ ቤተ ዘመድ ሊተውን ይችላል። ሀገር ማለት ግን ያው የማትተው ሀገር ናት።
ሀገር ማለት ምን ያህል ጥቅም እንደሆነ ለእናንተ ማብራራት ጊዜ መፍጀት ይሆናል። የሀገርን ጥቅም አይምሯችሁ ላይ ሳሉ። የለመለሙ መስኮች የሚገኙት በሀገር ነው። የሚያምሩ ፏፏቴዎች የሚኖሩት በሀገር ነው። ጣዕመ ማይ ጣዕመ ምግብ የሚገኘው በሀገር ነው። ያለ ሀገር ምን አለ? ያለ ሀገር ምን አለ? ስለዚህ እኛ ሀገር አስፈለገን። ታዲያ ያለ ሀገር መኖር እንደማይቻል የእመቤታችን የቅድስት ድንግል ማርያም ሀገር ተብሎ መሰየም ምስጢሩ ምንድነው ከተባለ ያለ እመቤታችንም የነፍስ መዳን አልተገለጠም ነው። የሰው ልጆች የሚኖሩባት ሀገር በሷ ስም ተማጽነው ይድኑ ዘንድ እግዚአብሔር ፈቅዷልና ሀገር ብሎ ጠራት። መኖሪያችሁ ናት ማለቱ ነው። መጠቀሚያችሁ ናት ማለቱ ነው። ከሀገር ምግብ እንዲገኝ ከእመቤታችን ምግበ ነፍስ ክርስቶስ ተገኝቷልና ጠበብ አድርገው ሲጠሩ ሊቃውንት ደግሞ ገራይት ብለው ይጠራሉ። እርሻ ብለው ይጠሯታል። እመቤታችንም ገበሬው በእርሻው እንዲደሰት ምዕመንም ሊድን የወደደ ሰውን በእመቤታችን ይደሰታል። ገበሬ በእርሻው ይደሰታል። ሊድን የወደደ ምዕመንም በእመቤታችን ይደሰታል። ያቺ ፍሬያማ እርሻ ገበሬውን እንድታስደስት እውነተኛውን የሕይወት ፍሬ ይዛ የተገኘች እውነተኛይቱ እርሻ እመቤታችን ቅድስት ድንግል ማርያም ናት። አንቲ ውእቱ ገራይት ዘኢተዘርአ ውስቴታ ዘር ወፃ እምኔኪ ፍሬ ሕይወት። ቅዱስ ኤፍሬም ሶርያዊ ምን አለ? ዘር ሳይዘሩባት የሕይወት ፍሬ ኢየሱስ ክርስቶስን ያስገኘሽ እርሻ አንቺ ነሽ። የሕይወት ፍሬ የተገኘባት እርሻ አንቺ ነሽ። ዘር ሳይዘሩ መሬት ዘር ትፈልጋለች የሆነ ፍሬ ለማስገኘት። እመቤታችን ግን ዘርአ ብእሲ ሳያርፍባት ዓለምን ሁሉ የሚታደግ እውነተኛውን ዘር አስገኘች፣ እውነተኛውን ፍሬ አስገኘች። እና እመቤታችን በመሬት ተመስላለች፣ በሀገር ተመስላለች፣ በእርሻ ተመስላለች። ሌሎች ምሳሌዎቿን ሁሉ ትተን ሀገር ብሎ ነቢዩ ሲጠራ ያለ ሀገር መኖር እንደማይቻል ሁሉ ያለ እመቤታችንም የነፍስ ድህነት አልመጣም ሲል ነው። እግዚአብሔር ሰውን የሚያድንባት ከተማ፣ ሰውን የሚያኖርባት ሀገር ብሎ ሲጠራ ነው። ይህን እግዚአብሔር በአዋጅ ነው የተናገረው። በአዋጅ እንዲሁ ዝም ብሎ በሹክሹክታ አይደለም፣ በነቢያት ጆሮ በአዋጅ አያችሁ፣ በአዋጅ ተናገረ። ስለዚህ ሀገር ትባላለች። ታዲያ ቅድስት መባሏስ ሀገር እንዳሉ አይደለማ። ሁሉም የተለየ ሀገር ሊሆን አይችልም። ለምሳሌ እንደ ዓለም እንደ ክፍለ ዓለም ስንመለከት ሌሎች ሀገራት ራሳቸው ነዋሪዎቿ እንደምንም ብለው አልምተው እንጂ በተፈጥሮ የለማች ሀገር የማግኘት እድል በጣም ጠባብ ነው። ሌላው ክፍለ ዓለም እንደ ሀገራችን ስትመለከቱ ግን ሁሉ ነገር ቆላው ቢፈለግ ያለ፣ ደጋው ቢፈለግ ያለ፣ ተራራ ቢፈለግ ያለባት፣ ሜዳ ቢፈለግ ያለባት ሀገር ነው። ሌሎች ሀገራት ወይ ሜዳ ብቻ ወይም ተራራማ ብቻ ወይ ደግሞ ውሃ የሚበዛባቸው ወይ ደግሞ ደረቅ የሚበዛባቸው ናቸው። የኛው ደግሞ ተፈጥሮ የተስማማላት። ሀገርም ሲባል የተለየች ነው የተባለች እመቤታችን ስትጠራ ምን ማለት ነው? ለእያንዳንዱ በችግሩ የምትደርስ ምቹ ሀገር፣ ሁሉም በልቡ ከሷ ጋር ያወራል። ስለዚህ የተመቸች ሀገር፣ የተለየች ሀገር ተብላ ተጠራች። ቅድስት መባሏ አንደኛው ልዩ ማለት ነው። ልዩ ሀገር ማለት ነው። ልዩ ማለት በዚህ ዓለም ካሉ ሀገራት ልዩ። የዚህ ዓለም ሀገራት ጊዜያዊ መኖሪያዎች ናቸው። እመቤታችን ግን ዘላለማዊ መኖሪያ በሆነች መንግስት ሰማያት የመኖር እድል የምናገኝባት ናት። ለዘላለም ክብር የሚያበቃን መድኃኒት የሆነውን ልጅ ሰጥታናለችና፣ ስለዚህ ለዘላለም የምንነግስበት የመንግስት ሰማይ ምስጢር ሳይቀር በእሷ በኩል ስለተከፈተልን ልዩ ሀገር እንላታለን። ከዚህ ዓለም ሀገራት ልዩ። ይህን ልዩነት በደንብ ተመልከቱ። ስለዚህ ልዩ ትባላለች። ታዲያ የእሷ ልጆች ልዩ ቢሆኑ ምን ይደንቃል? እሷ ልዩ ናት አይደል? እኛም ልዩ መሆን አለብን። ነጥቡን ግን መያዝ አለብን። በነገራችን ላይ እመቤታችን ልዩ ከተማ ከተባለች እኛ የእሷ ልጆች ነን ካል እኛም ከዚህ ዓለም ችግር፣ ኃጢአት፣ መጥፎ ስሜት፣ ገደብ የለሽ ፍላጎት፣ ጭንቀት ልዩ መሆን አለብን። ይህ ደግሞ እዛው መታየት ያለበት ጉዳይ ነው። እመቤታችን እናታችን ናት ካል የእናትነት ምስጢር በእኛ ልብ ውስጥ የሚገለጠው እሷ በኖሮቹ አይነት መንፈሳዊ አኗኗር መኖር ስንችል ነው። እሷ እግዚአብሔርን ደስ የምታሰኝ ከተማ ሆና እንደተገኘች እኛም እግዚአብሔርን ደስ የምታሰኝ ከተማ እንድትሆን ነፍሳችንን ማንጻት ይኖርብናል። ይህ በጣም አስፈላጊው ጉዳይ ነው። አንዳንድ ጊዜ
ልማዶች ራሳቸው እምነት ይሆኑና እውነተኛውን እምነት እናጣለን። ልማድ እምነት ሲሆን እውነተኛው እምነት ይጠፋል። አያችሁ? ለምሳሌ በልማድ መመላለስ፣ በልማድ መዘመር፣ በልማድ መጸለይ ብቻ ይመጣና እውነተኛው የፍቅር ጸሎት ይጠፋል። እውነተኛው የፍቅር ዝማሬ ይጠፋል። እውነተኛው የፍቅር ተሳልሞ ይጠፋል። እውነተኛው የሥጋው ደሙ ሕይወት ይጠፋል። እንዲህ እንዳይሆን እኛም ልዩ ከምን ልዩ? ከውሸተኞች ልዩ፣ ከአጭበርባሪዎች ልዩ መሆን አለብን። ስለዚህ እመቤታችን የተለየች ሀገር ናት ስንል እኛ ልጆቿም የተለየን ልጆች መሆን አለብን ማለት እኮ ነው። ሌላ ነገር የለውም። የእኛም ነፍስ የእግዚአብሔር ማደሪያ ናታ። አያችሁ? ስለዚህ እመቤታችን የእግዚአብሔር ሀገር ተብላ ትጠራለች። ሀገር የተለየች ሀገር የተባለች እግዚአብሔር የ9 ወር ከ5 ቀን የተስተናገደባት ሀገር ኦ ሀገር እግዚአብሔር ነው የሚለዋል ሊቃውንት። የእግዚአብሔር ሀገር ሆይ ብሎ ይጠሯታል። በአንዲት ሀገር አንድ ንጉሥ እስከ ሰራዊቱ እስከነ ህዝቡ እንደሚኖር ሁሉ እግዚአብሔርም እስከነ ሰራዊተ መላእክቱ በማህፀኗ አለና። አያችሁ? እንዲህ ስንል ግን አይምሯችሁ እንዳይከብድ። ምን ማለት ነው? እግዚአብሔር ያልያዘው ዓለም ስለሌለ ዓለምን ትቶ አይደለም የተጸነሰውና እንደያዘ በማህፀኗ ነበረ። አትደንግጡ። ምን ማለት ነው? ማለት ምስጢሩ ምንድነው ካላችሁ ሰማይ ምድርን በመሃል እጁ የያዘ በማህፀኗ ነበረ። አይደንቃችሁም? ይሄ ነው። ስለዚህ ሀገር ትባላለች፣ ልዩ ሀገር ተባለች። እግዚአብሔር አሁንም ስጋውና ደሙን ስንቀበል ዓለማትን የተሸከመው እግዚአብሔር በነፍሳችን ውስጥ አለ፣ በእኛ አካል ውስጥ አለ። ከዚህ ጸጋ ነው ወርቀን የምንኖረው። እስኪ ስንቶቻችሁ ስጋው ደሙ ተቀባይ ናችሁ? ጊዜ እያሰባችሁ እኔ ርቅ ያለው ስጋው ደሙ ተቀብዬ አላቅም ብላችሁ የምትጸጸቱ ስንቶቻችሁ ናችሁ? ከዚህ ህይወት ነው የምንረቃው። አሁንም የቤታችን የሚወድ ስጋው ደሙ የማይቀበል ሰው ቢኖር እኮ መዳን አይችልም። ለምን ካላችሁ መውደዱ ራሱ ትክክል አይደለማ። ለምሳሌ አንዲት እናት መምህር በጣም ወደድኩ ናና ልጋብዝ ቢሉኝ እቤታቸው ሄድኩኝ ምርጥ ድግስ ደግሰው ቢያቀርቡ አልበላም ብዬ ተጸይፌ ባየው እኒህ እናት ፍቅራቸው የሚቀጥል ይመስላችኋል? ለኔ ያላቸው ፍቅር እመቤታችን ለኛ ያላት ፍቅር ፍጹም ነው። ድግሷ ግን ልጇን በዚህ ቤተ መቅደስ የሚገኘው ስጋውና ደሙ ነው። እኛን ልዩ የሚያደርገን እኮ ካለም ይሄ ነው እንዴ? ታዲያ በሌላው ማመን ሁሉ ይናገር የለ እንዴ? ሁሉ አማኝ ነኝ ይል የለ እንዴ? ፍጹም እምነታችንን የሚለየው ከሌሎች አንዱ እውነተኛውን ስጋውና ደሙን የሚቀበል ነው። ይሄ ልዩ ያስብለኛል። እሷ አምላክን በማህፀኗ በመሸከም ልዩ እንደተባለች እኛም ደግሞ አምላክን በስጋው በደሙ በኩል እንሸከመዋለን። ራሱ የእሱ ስጋና ደሙን ሰጥቶናልና ይሄ በመጽሐፍ ቅዱስ የተሰመረ ትልቅ ቁልፍ ጉዳይ ነው። ጌታችን ኢየሱስ ክርስቶስ ሲያስተምር አይሁድን እንዲህ አላቸው። በጣም የሚገርም በዮሐንስ ወንጌል ምዕራፍ 6 ላይ ታገኛላችሁ። ምን ይላል? በጣም የሚገርም ንግግር ነው። ከሰማይ የወረደ እንጀራ እኔ ነኝ ይላቸው። አይሁድ ምን አይነት ትምክት ነበራቸው? ክርስቶስን ከሙሴ ጋር እያነጻጸሩ ሙሴ ታምረኛ ሰው ነው የነበረ፣ ስለዚህ አንተ ከሙሴ ትበልጣለህ የሚል ልባቸው ውስጥ ጥያቄ አለ። የሙሴን ጌታ ከሙሴ ጋር ያነጻጽሩታል። አለማወቅ እኮ ያደፍራል። በጣም አለማወቅ እኮ ነው። አሁን ብዙ ሰው እኮ አለማወቅ ነው የጎዳው። እና አይሁድ ባለማወቃቸው ሙሴና ክርስቶስን ማነጻጸር ይወዱ ነበር። ሙሴና ክርስቶስን ያነጻጽሩና ግን ትልቁ ማን ነው ብሎ ያስባሉ? ሙሴ። ስለዚህ ሙሴ እኮ መና ሰጥቶናል የሚል ትምክት ነበራቸው። ሙሴ መናን ከደመና አውርዶ ውሃን ከጭንጫ አፍልቆ ይመግባቸው እንደነበረ ያነሳሉ። ታዲያ ክርስቶስ ምን ይላቸው ነበረ? በዚያ በረሃ መና የሰጣችሁ እኮ ሙሴ አይደለም የሰማይ አባቴ ነው። አሁን ግን የሚሰጣችሁ ከሰማይ የወረደ ሕይወት እንጀራ እኔ ነኝ። አሁን የሚሰጣችሁ መና ግን ያ መና አይደለም። አቦይክሙሰ መና በልዑ በገዳም ወሞቱ፣ አባቶቻችሁ በምድረ በዳ መና በልተዋል ግን ሙተዋል አለ። አሁን የሰው ልጅ የሚሰጣችሁ እንጀራን የሚበላ ግን ለዘላለም አይሞትም አላቸው። አነጻጸረ። እስራኤላውያን ከግብፅ ወጥተው በበረሃ ይመገቡት የነበረው መና ከሞት አላዳናቸው። ድንግል ማርያም የሰጠችን መና የሰጠችን እንጀራ የዘላለም ሕይወትን የሚሰጥ ለሚያምኑት ሁሉ መዳንን የሚያወርስ እውነተኛው መና እውነተኛው ህብስት ግን ኢየሱስ ክርስቶስ ነው። ስለዚህ ራሱን ምን አለ? ከሰማይ የወረደ እንጀራ እኔ ነኝ አለ። እኔ ነኝ እንዲህ ሲል ግራ ገባቸው። ምንድነው እኔ ነኝ የሚለን? በጣም ግራ ገባቸው። እንዴ አንድ ሰው ቆሞ
አስባችኋል? በመጠነ ሰብ ነው የተገለጠ። ከዛ ዝቅ እያለ በጣም ሊያስተምር ሲፈልግ እውነት እውነት እላችኋለሁ የሰውን ያ ከሰማይ የወረደው እንጀራ ስጋዬ ነው አላቸው። ተረጎመ። አያችሁ? ስጋዬ ነው። እናቶቼ አባቶቼ በጣም ስሙኝ። ስጋዬ ነው አላቸው። ስጋዬ ነው። የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁ። በራሳችሁ ፈርማችሁ ማለት ነው። በቃ ራሳችሁ አንበላም ብላችሁ በራሳችሁ ህይወት የላችሁ አታገኙም ማለት ቁርጥ ነገር ነው የነገራቸው። አይሁድ ግራ ገባቸው። እንዴ ይህ ሰው እንዴት አንድ ስጋ አንድ ፍሬ ነገር እሱ ስጋውን ሰጥቶን እኛ ሁሉ በልተን እንዴት ይበቃል? እንዴትስ ስጋዬን ብሎ በጣም ደነገጡ። እሱ አላቆመም። እውነት እውነት እላችኋለሁ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። ይጨምራል። አሁን ምስጢሩን እያራቀ ሄደ፣ እያረቀቀው ሄደ። የበለጠ እየተመሰጡበት የሚሄዱበት ሳይሆን የሆነው በጣም እየከበዳቸው ነው ሄደው። አያችሁ? ሰው ሲገባ ነው የሚመሰጡ። እንኳን ጭራይ ሊገባቸው ብሎ አልቻለም። አንደኛ ፍላጎቱ የላቸውም። ሰው ፍላጎት ከሌለ አይገባውም። ሁለተኛ ቅናቱ አላቸው። ሰው ቅናት ካለው ምስጢር አይገባውም። ቀናተኛ ሰው እስከ መቼው ምስጢር አይገባውም። ዲያብሎስ ተተናክሎባታል። እስመ ውስተ ምይንት ነፍስ የተሐድር ጥበበ እግዚአብሔር። ዲያብሎስ በተተናኮላት ዲያብሎስ ክፉ ዘሩን በዘራባት ነፍስ ውስጥ የእግዚአብሔር ጥበብ አያድርም ይላል። የእግዚአብሔር ጥበብ አያድርም። አይሁድ ከምስጢሩ ተለይተው የቀሩት በቅናታቸው በክፋታቸው ነው። ክፉ ሰው ቤተክርስቲያን ውስጥ በሚፈጸም ምስጢር ውስጥ ተሳትፎ የለውም እና አሁንም ይላቸዋል ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ደስ አይልም ንግግሩ? ይሄን ሲል አሁንም ግራ ገባቸው። አልገባሽ አላቸው። ይሄ አስጨናቂ ንግግር ነው አሉና ትተውት ሄዱ። ትተውት እኮ ነው አለማወቅ ትተውት ሄዱ ነው የሚለን መጽሐፍ ቅዱስ። ሐዋርያት ብቻ ቀሩ። በዚህ ጊዜ ወደ ሐዋርያት ዘወራልና እናንተም ልትሄዱ ትፈልጋላችሁ አላቸው። አያችሁ? የነጻነት አምላክ ነው እግዚአብሔር። አናምልክህ ብንለው እሱ አምልኩኝ ግድ አይልም። የግድ አምላክ አይደለም። የምናመልከው ልንድን እንጂ እሱ ላይ የሚጨምርለት ኑሮ አይደለም። መቼም በአምላክነቱ ጸጽ ኑሮበት እኛ አምልከነው የሚጨመር ይመስላችኋል? ወይስ በምስጋናው ጉለት ኑሮበት እኛ መስግነነው የሚጨምርለት ይመስላችኋል? ወይስ ክብሩ ላይ ማነስ ኑሮበት እኛ አክብረነው የሚበዛለት ይመስላችኋል? አይደለም። ምን አላቸው ሐዋርያትን? እናንተም ልትሄዱ ትወዳላችሁ አላቸው። ከባድ ንግግር እኮ ነው። በነገራችን ላይ እግዚአብሔር አስገድዶ እንድናመልክ አያደርግም። ወደን ጸጋውን እንድናገኝ ወደን የዘላለም ሕይወትን እንድንወርስ ፈቃድ ሰጥቶ ነው የሚልክ። ወደን ነው እንጂ ዝም ብለን እያጉረመረምን እግዚአብሔርን እንኳን ማምለክ አልፈልግም እስኪ ልቆይ እያሉ አይደለም የሚያመልኩት። እያማረሩ የሚያመልኩት እግዚአብሔር የለም። ሲመጣ ችግር ሲመጣ እያማረሩ የሚቀበሉት አምላክ አይደለም። ታዲያ በደስታ ጌታ ሆይ እኔ ከምወደው ጣፋጭ ይልቅ አንተ የምትወድልኝ መራራ ይሻለኛል። እንኳን ሰጠኸኝ። የዘመድ ሞት፣ የአባት ሞት፣ የእህት ወንድም ሞት ሊመር ይችላል። የሚመረው እሱ ራሱ የተሻለ ነው ለኛ። አያችሁ? የንብረት መውደም፣ የጤና ማጣት ሊከሰት ይችላል። ይህ ራሱ በእግዚአብሔር ሲታይ ለኛ በጎ ነገር ነው። ለዚህ ነው እምነጥኡም ዘፈቅዶ አነ ይሄ ይስመሪር ዘተፈቅዶ አንተ። እኔ ከምወደው ጣፋጭ ይልቅ አንተ የምትወድልኝ መራራ ይሻለኛል ይላል ረጋዊ መንፈሳዊ። አንድ ክርስቲያን በዚህ መርህ ነው መሄድ ያለበት። ልዩ የሚያደርገን ይሄ ነው። አያችሁ? ልዩ የሚያደርገን። ስለዚህ አሁን እንዳልኳችሁ እሱ የሚወድልን መራራ እኛ ከምንወደው ጣፋጭ እንደሚበልጥ ማመን ያስፈልጋል እንጂ እኛ ደስ ያለን ብቻ መኖርማ ክርስትና ይባላል እኮ። ለኛ በቃ እኔ ወደዋለሁ ይሄን በቃ እኔ ተመችቶኛል የምንለው ከሆነማ እኛ ህይወት አይሆንም። ይሄ አንዳንድ ጊዜ በክርስቶስ ውስጥ የሚኖሩ ሰዎች ሲመቸው መኖር ሳይመቸው መተው የሚመስለው ሰው አለ። አይደለም እኮ እንደዛ እኮ አይደለም። እሳቱ ስለቱ ራሱ ሊመቸን ይገባል። መከራው ሊመቸን ሁሉ ይገባል። ይህ ማለት ምን ማለት ነው? በእኛ ላይ የሚደርስ ግፍና ዛቻ በራሱ ዋጋ ይዞ እንደሚመጣ ማመን ማለት ነው። ማመን እግዚአብሔር የሚወድልን ነገር የሚያስብልን ነገር እንጂ እኛ የምናስበው ለራሳችን የምንወደው ብቻውን ለኛ ጠቃሚ አይደለም። እሱ መታወቅ አለበት። እና አሁን እንዳልኳችሁ እኛን ልዩ የሚያደርገን እመቤታችን አምላክን በስጋ እንደተሸከመችው እኛም ደግሞ ስጋዬን ብሉ ደሜን ጠጡ ባለው መሰረት ስጋውና ደሙን በመቀበል ነው ልዩ የምንሆነው።
እስኪ ታዲያ ከዓለማውያን በምን እንለያለን? እስኪ ንገሩኝ። አንድ ኢአማኒ አለ፣ ያልተጠመቀ ሰው አለ። እሺ አለመጠመቁ ብቻ አይደለም ስጋው ደግሞ አይቀበልም። እሺ አንድ ክርስቲያን ነኝ የሚል ባላወቀው ዘመን ብቻ ተቀብሎ ይሆናል በጥምቀቱ ጊዜ። እሱም ያው ሕፃን ነው፣ እምቢ ማለት የሚችልበት እሺ ማለት የሚችልበት ደረጃ ላይ አይደለም። ታዲያ ያን ጊዜ ሳያውቅ ብቻ በተቀበለው አሁን ክርስቲያን ነኝ ብሎ መጥራት ይችላል? ሞራን እንዴት ይኖረዋል? አምላክን እሱ ባወቀ አሁን በወጣትነቱ ጊዜ፣ አሁን በሽምግልናው ጊዜ፣ አሁን እንዲሁ ባለበት ምቹ ህይወቱ ጊዜ ወዶና ፈቅዶ ጌታ ሆይ ስጋህና ደምህን ልቀበል ባይገባኝም እንዲሁ ያላንተ ህይወት የለኝምና ስጠኝ ብሎ እያለቀሰ መቅረብ ይኖርበታል። ይሄ ልዩ ያደርገናል። የተለየች ሀገር የተባለችው እመቤታችን አንዱ አምላክን የመውለድ ጸጋዋ፣ እግዚአብሔርን የመሸከም ጸጋዋ ነው ልዩ ያደረጋት። ይሄ ነው። ሌላኛው እመቤታችንን ልዩ የሚያደርጋት ምንድነው? አኗኗሯ ነው። አኗኗሯ ነው። ምን ማለት ነው? አኗኗር ማለት የሰው ልጅ በምድር ላይ ሲኖር እግዚአብሔር በወደደው መንገድ መኖር ሲችል ይሄ ልዩነት ይባላል። ከዓለማውያን መለየት፣ ከኃጢአተኞች መለየት ማለት ነው። በዚህ ዓለም ላይ የኑሮ ሁኔታን መሰረት አድርገው ወደኛ የሚመጡ መጥፎ ከእግዚአብሔር የሚለዩ ስሜቶች አሉ። እነዚያን መቆጣጠር እና መታቀብ መቻል እሱ ልዩ ያደርገናል ማለት ነው። እመቤታችን በሕይወቷ ልዩ ተብላለች። አንደኛ ልዩ ከሚያስብሏት ነገሮች አንዱ ትህትናዋ ነው። እመቤታችን ፈጽሞ ትህት ነበረች። ትህትና ማለት ራስን ዝቅ ማድረግ ነው ትርጉሙ። ምናልባት አንዳንድ ጊዜ ትህትናን ግን የምንተረጉምበት አውዱ እየተበላሸ ያስቸግረን ይመስለኛል። ወገብን ጎንበስ አንገትን ቀለስ ማድረግ ብቻውን እንደ ትህትና እየተቆጠረ መጥቷል በዘመናችን። በተለይ ደግሞ እንዲሁ ያደጉ የሚባሉ ከተሞች አካባቢ ያለው ማህበረሰብ እንዲሁ ትህትናን ዝም ብሎ በሌላ ነገር በአፋ በአንደበት በምን ሊገልጸው ይወዳል። ትህትና በአንደበት የምትገለጽ አይደለችም። በልብ ውስጥ ጠልቃ የገባች እውነት ናት። ትህትና ማለት ራስህን ሁሌም ከሁሉ በታች እንደሆንክ ማሰብ ነው። ይሄ ትህትና ይባላል። አያችሁ እመቤታችን ራሷን ቀጥታ ከማንም በላይ እንደሆነች አስባ አታውቅም። የሚገርም ነገር እኮ ነው። እንዲያውም ትንቢተ ኢሳይያስን ታነብ ነበር ይለናል መጽሐፍ። ስታነብ ምን ላይ ደረሰች ይላል? እነሆ ድንግል ትጸንሳለች የሚል አውድ ላይ ደረሰችና ራሷ ድንግል ሆና ሳለ በልባ ውስጥ እኔ ብሆን የሚል ምኞት አላደረባትም። ይሄ ትህትና ነው። እኔ ብሆን አላለችም። ድንግል ትጸንሳለች የሚለው ላይ ስትደርስ ምን አሰበች? አቤት ከዚች ሴት ደርሼ እንዲዎች ድንግል በድንግልና ወልዳ ልጇን አዝየላት ውሃ ቀድቼ እንጨት ለቅሜ አገልግያት ብላ ራሷን ባሪያ አድርጋ ተመኘች እንጂ እናት አድርጋ አይደለም የተመኘች። እኔ እናት ብሆን ለዚህ አላለችም። ታዲያስ ባሪያ ብሆን። የሚገርም ምኞት ነው። ይሄ የትህትና ምኞት ይባላል። ራስን ዝቅ በማድረግ አሁን ቤተክርስቲያን የትህትና ቦታ ሆና ሳለ በጮሌነትና በብልጣብልጥነት የትዕቢት አገልግሎት እየበዛ መጥቷል። በጣም አንድ አገልጋይ አቁም ቢባል የሚያኮርፍ፣ ቆይ ሲባል የሚናደድ፣ በጣም አገልግሎቱ ራሱ ትህትና አጥቷል። አያችሁ። ስለዚህ ሰዎች በትዕቢት እንዲወጠሩ ያደርጋል። የተቀደሰች ከተማ የምትባለው ግን በትህትና ያጌጠች ነፍስ ናት። እንደ ትህትና እግዚአብሔር የሚወደው ነገር የለም። ለዚህ ነው አባታችን ቅዱስ ጴጥሮስ እንዲህ በማለት የሚናገረው በአንደኛ ጴጥሮስ ምዕራፍ 5 ላይ ቁጥር 5 ስትመለከቱ አትቱ ርእሰክሙ ታሕተ እዴሁ ለእግዚአብሔር ጽንዕት ከመ ያልዕልክሙ አመ ይሄውፀክሙ። እግዚአብሔር በተገለጠ ጊዜ በጎበኛችሁ ጊዜ ከፍ እንዲያደርጋችሁ ራሳችሁን ከእግዚአብሔር እጅ በታች አዋርዱ ይላል። አዋርዱ። አያችሁ። አሁን እግዚአብሔር እዚህ ጋር መጥቶ የሚያየን አለባበሳችንን አቀማመጣችንን አይደለም፣ ልባችንን ነው የሚጎበኘን። አያችሁ። የትህትና ትልቅ ቁልፍ ምስጢር አለው። ምን ማለት ነው? ትልቁ ለምሳሌ አንድ ሰው እዚህ ጋር አንዱን ሰው በደለ። እሺ የተበደለው ሰው ይቅር የማለት ሞራ ነው እስከምን ድረስ? አሁን እዚህ ጋር ትህትና ነው የሚሰራው። ትህትና የሌለ ሰው ይቅር ማለት አይችልም። ሽማግሌ ቢይዘው አንተ ተው እንጂ ተው ቢለው እንኳን ለሰዎች በቃ ሸክም እንዳልሆን ብሎ ከሆነ የተው፣ ይሄ ትህትና የለውም፣ ትዕቢተኛ ነው።
ሰውን ይቅር የማለት ሞራል ከሌለን ይሄ የትዕቢት ጣራ ነው። የትዕቢት ጣራ እኔን ማን ነው የሚነካኝ የሚል ስሜት አንበሳዊ የአንበሳ ስሜት አለበት በዚህ ሰው ውስጥ። አያችሁ የአውሬ ስሜት አለበት። አያችሁ ትህትና ማለት ተበድለህ እንዳልተበደልክ ለመሆን ራስን መግዛት ነው። እሱ ትህትና ይባላል። የበደለ ሰው ይቅርታ ሊጠይቅ ሳይመጣ አስቀድመ ይቅር ብለህ መጠበቅ ነው ትህትና የሚባለው። አንዳንድ ጊዜ እናስመስለዋለን ነገሩን ሁሉ እና ትህትና ማለት ባለዋስ የሚገለጥ አይደለም፣ በሆነ እንዲህ በማለትም የሚገለጽ አይደለም። በጣም ጥልቅ ነገር ነው። እግዚአብሔር ራሱን ነው እስከ መሬት ድረስ ያወረደው። የኛ ስጋ ደካማ ነው፣ ግን ደካማውን እስኪለብስ ያደረሰው ትህትና ነው። ይህ ትህትና ያልተገኘባት ነፍስ የእግዚአብሔር ልትሆን አትችልም። ትልቅ ነጥብ ነው ይሄ። አያችሁ ምእመናን፣ ለዚህ ነው የብዙ ትዳሮች መፈታት ምክንያት ትዕቢት ነው። ትዕቢት ነው ዝም ብሎ በቃ ዝም ብሎ አኩርፎ ማየት ባልን ሚስትን በቃ እንዲሁ መጨቆን፣ እንዲሁ ዝም ብሎ ትዕቢት፣ አምባገነናዊ ስሜት። ይሄ እግዚአብሔር ጋራ ምንም አይነት ቅርበት የለውም። አያችሁ ፈርዖንን አታስታውሱ? አምባገነኑን መሪ አታስታውሱም? ትዕቢተኛው የመጨረሻው ምን ሆነ? ስጥመት፣ በባህር ውስጥ ሰጥሞ ነው የቀረ። ስለዚህ የነዛ የክፉ መሪዎች ልባዊ ትዕቢት እኛም ውስጥ ከተገኘ እኛ የእግዚአብሔር ነን የምንልባት ሞራል የለንም ማለት ነው ወዳጆች። ትህትና ነው ልዩ ያደርጋል። ልዩ ከተማ ተባለች እመቤታችን፣ ልዩ ከተማ ተባለች። ታዲያ እሷ ልዩ ናት ብለን ብቻ የምናቆም አይደለም። እኛም እሷን በሚመስል ህይወት ልዩ መሆን አለብን። አረማውያን ሊበልጡን አይገባም። ያልተጠመቁ የእግዚአብሔር ልጆች ያልሆኑ ሰዎች እንዴት በምግባር ይበልጡናል? እንዴት ሰብአዊነትን ከነሱ እናያለን? እኛስ የእግዚአብሔር ልጆች የተባል የድንግል ልጆች የተባል እሷን ልዩ ያደረጋት ነገር ቅድም እንዳልኳችሁ የእግዚአብሔር ማደሪያ መሆን፣ ራሷን በትህትና መጠበቋ ነው። ትህትና በጣም ከባድ ህይወት ነው። የትህትና ህይወት እኛ ልብ ውስጥ ከመጣ አንድም ህይወት አይበላሽም። ልንገራችሁ 4 ነጥብ አይበላሽም። ለምን? ትህትና የጸጋ መጠበቂያ ናት። አንድ ሰው የአገልግሎት ጸጋ ቢሰጠው ካልታበየ ይሄ በጸጋው ይቀጥላል። አንድ ዘማሪ የዝማሬ ጸጋው እንዲቀጥልለት ትህትና ቁልፍ መሆን መቻል አለበት። አቡነ ሽኖዳ በረከታቸው ይድረሰንና ስለ ትህትና እንዲህ አሉ። ትህትና እህል የተቋጠረበት ጆንያ የታሰረበት ክር ይመስላል አሉ። ክሩ ሲበጠስ ሁሉም እህል ይፈሳል። አያችሁ፣ ትህትና ማለት ደግሞ እግዚአብሔር የሚሰጠን ጸጋ ሁሉ የተቋጠረባት ዋና መቋጠሪያ ናት። ማን? ትህትና። አያችሁ፣ ስለ ትህትና ስሟን ብቻ ከመናገር ወጣ ብለን እስኪ በዚህኛው የልባዊ ራስን የማዋረድ ስሜት ውስጥ እንግባ። ያኔ እግዚአብሔር ልባችን ተዋርዶ ሲያይ ከፍ ያደርገናል። እግዚአብሔር እንጂ የሚያከብረን ሰው አይደለም። ይሄን ማስተዋል፣ ሰው አይደለም። አሁን በየአውደ ምሕረቱ የሚደረጉ የውዳሴ ከንቱ ጋጋታዎችን ሁሉ ቆርጦ የሚጥለው ትህትና ነው። ትህትና ነው። በጣም ይሰቀቃል። አያችሁ፣ ጠንካራ መንፈስ ያላቸው አገልጋዮች፣ ጠንካራ መንፈስ ያላቸው ምዕመናን ስማቸው በምስጋና ሲጠራ ልባቸውን በመቆለፍ አይቀበሉትም፣ ይዘጉታል። በጣም የሚገርም ነው። ለምሳሌ ስድብን፣ መከራን፣ ችግርን መቋቋም የጠንካራ ሰዎች መለያ ነው። ውዳሴ ከንቱን መቋቋም ግን የቅድስና መለያ ነው። አስባችኋል ወዳጆች? አንድ ሰው ስድብን ቢቋቋም ይሄ ጠንካራነቱን ነው የሚያሳየው። እርግማኑን ቢቋቋም ጠንካራነቱን ነው የሚያሳየው። ከሰው ፊት አንድ ሰው አምጥቶ ቢያዋርደው እንኳን ይሄን መቋቋም ጠንካራ መንፈስ ያለ መሆኑን ያሳያል። ውዳሴ ከንቱን መቋቋም ግን ራሱ ቅድስና ነው። ደረጃው ከፍ ያለ ነው። ስድብን መቋቋም ቀላል ነው። ውዳሴ ከንቱን መቋቋም ግን ከባድ ነው። ስትረገም መቋቋም ቀላል ነው። ስትመሰገን መቋቋም ግን ከባድ ነው። አያችሁ፣ ሰው ሲሰድብህ መቋቋም ቀላል ነው። ሰው ሲያዋርድህ መቋቋም ቀላል ነው። ሲያከብርህ መቋቋም ግን ከባድ ነው። አያችሁ፣ ሰው ለእናንተ ትልቅ ቦታ ሲሰጥ መቋቋም ይሄ ትክክለኛ የቅድስና መንገድ ነው። ትህትና እውነት በዚህ ሰው ውስጥ ትንጸባረቃለች ማለት ነው። አያችሁ ወዳጆች፣
እግዚአብሔር በዚህ ልክ ነው የሰጠን። ለዚህ ነው ሰዎች በእናንተ ላይ መልካም ነገር ሲናገሩላችሁ ወዮላችሁ ይላል። ነገር ግን ስለ ስሜ ስትጠሉ ክፉ ስም ሲያወጡባችሁ ግን ደስ ይበላችሁ እናንተ ብፁዓን ናችሁ ይላል። አያችሁ ቃሉ ይሄ። ውዳሴውን መቋቋም ይከብዳል። ለዚህ ሁሉ መድኃኒት ማን ናት? ትህትና ናት። ሰዎች የእናንተን ስም ጠርተው ሲያመሰግኑ እናንተ በልባችሁ አቤት ኃጢአተኛ ነኝ ጌታ ሆይ። መጠበቂያው መስመሩ ይሄ ነው። ደስ መሰኘት፣ ውዳሴ ሲመጣ ስም ሲጠራ ደስ መሰኘት፣ በስጦታችን በአገልግሎታችን ስማችን ተጠርቶ የምንደሰት ከሆነ ገና ክርስቲያን መሆን አልጀመርንም። አያችሁ ካህኑ በቅዳሴው ራሱን በራሱ የሚያመሰግን ከሆነ ዲያቆኑ በለዛው ድምፁ ሰዎችን እየማረከ እንደሆነ እያሰበ ራሱን የሚያገን ከሆነ ገና እንኳን ቀዳሽ ሊሆን ክርስቲያን መሆን አልጀመረም። ገና ነው የምላችሁ። በምንሰራ ጥቂት ስራ ስንመሰገን ውስጣችን ተስፋ ያለው የሚሆን ከሆነ ደስ የሚሰኝ ከሆነ እንኳን ቅድስና ገና ክርስቲያን ለመሆን አልተጠመቅንም። ገና አስባችኋል? ልዩ የሚያደርገን ይህን ሁሉ አይቶ የመሄድ ፍልስፍና ነው። እመቤታችን የተለየች ሀገር የተባለችበት አንዱ ትህትና ነው። ራሷን ዝቅ አድርጋ ማየት። ለዚህ ነው መልአኩ መጥቶ ጸንሻለሽ ቢላት ደስ ብሏት አይደለም የተቀበለች። እንዴት ይሆናል? አያችሁ መጨረሻ ላይ ልትቀበል ምንድን ነው ያለች? እኔ ባሪያው ነኝ። እናቱ ትሆኛለሽ እየተባለች እኔ ባሪያው ነኝ፣ እኔ አገልጋዩ ነኝ። ሁሌ ራሷን ዝቅ አድርጋ የምታይ ንግስት፣ እሷን መምሰል። በየወሩ እመቤታችን ናት ብሎ መዘከሩ መቀደሱ ብቻ አይደለም። ከሷ የምንወስደው ህይወት አለ፣ ከሷ የምንማረው ነገር አለ። እሷን ልዩ ያደረጋት ነገር ለእኛም ያስፈልገናል። እኛም ልዩ መሆን እንፈልጋለን። ከዚህ ጠማማው ትውልድ መዳን እንፈልጋለን። ከዚህ ወደ ሲኦል ከሚጥል አደጋ መዳን እንፈልጋለን። ወጣቶች አዎ ያስፈልገናል። ልዩ የሚያደርገን ነገር ይነገረን በሉ እንጂ ያዙት። ራስን ዝቅ ማድረግ። ሌላኛው በእመቤታችን የሚታየው ልዩ ያደረጋት ልዩ ሀገር ያስባላት ፍቅር ነው። ይቀላል አይምሰሉ። በሷ ትልቅ ቦታ አላቸው እነዚህ። ፍቅር ማለት የሰማይ የምድር መገመድ ምስጢር ያለበት መለኮታዊ ፍቅር ለዓለም ባይኖራት ኑሮ እንዲህ ተጠብቃ የመኖር እድሏ እንኳ ያሰጋል። የለም የመለኮታዊ ፍቅር ጥበቃ ነው። ይህ ሁሉ የምታዩት ምንም ወንጀል ይፈጸም፣ ምንም ጥፋት ይፈጸም፣ እግዚአብሔር ግን ዓለምን አንዴ ልገልብጣት አይልም። መለኮታዊ ፍቅሩ እየጠበቀ እኛ በደለኞች ሆነን ሳለን ነገር ግን ተንከባክቦ ይዞናል። ለኛ በደለኞች ምን አለን? ስጋዬን ብሉ ደሜን ጠጡ አለን። ይሄ መለኮታዊ ፍቅሩ ነው። ታዲያ ይህ መለኮታዊ ፍቅሩ እንደሚጠብቀን ሁሉ በእመቤታችን የሚታየው ፍቅር ደግሞ እንዲህ ነበር። ለሰዎች በጣም ፍቅር ያላት ነበረች። ከዚህም ፍቅሯ ምን ይገኝ ነበር? ርኅራኄ ይገኝ ነበር። ፍቅር ያለው ሰው አለመራራት አይችልም። ቅዱስ ጳውሎስ እርስ በርሳችሁ ቸሮችና ሩሩሆች ሁኑ ይላል። ርኅራኄና ቸርነት ከየት ይመጣል? ከፍቅር ነው። ከሌላ አይመጣም። ከፍቅር ይመጣል። ፍቅር የሚባለው ነገር ለሰው ልጆች ዋና ማሰሪያ ነው። ይሄ በሌለበት ትዳር የለም። ፍቅር በሌለበት ልጅ ወልዶ ማሳደግ የለም። ስራ ሰርቶ ማትረፍ የለም። በሰላም መኖር የሚባል ነገር የለም። ፍቅር በሌለበት ደስታ የለም። ለዚህ ነው ፍቅር ስናጣ አይምሮአችን ተጨናቂ፣ ልባችን ተቀበዝባዥ ይሆናል። አሁን ሰላም የሚኖረው ሰው ማን ነው? በቤቱ ደስ ብሎት ወደ ቤቱ ሲሄድ ልቡ እየተደሰተ የሚሄደው ማን ነው? ሚስቱን ለማግኘት እየጓጓ የሚሄደው ማን ነው? እየተጸጸተ እያዘነ የሚገባ ሰው እየበዛ መጥቷል። ይህ ከፍቅር ማነስ የመጣ ነው። ማነስ ብቻ አይደለም፣ ጭራሽ ፍቅር ጠፍቶ ንብረት እንዳይከፈል ብቻ አብሮ የሚኖሩ ባለትዳሮች ሁሉ እስከ ማግኘት እንደርሳለን። አዎ ንብረት ቢከፈል ድሃ እንሆናለን ብሎ ብቻ በማሰብ እንደዚህ እኮ አይደለም። ንብረት ጠፍቶ ፍቅር ቢኖር ይሻላል። ፍቅር ጠፍቶ ንብረት ቢኖር ምን ይጠቅማል? አያችሁ፣ የተለያዩ ልዩ ክፍለ ቤቶች መኖራቸው፣ ክላሶች መኖራቸው ጠቃሚ ወይም ደስ የሚያሰኝ ቀለም መቀባቱ በራሱ ሰላምን አይሰጥም ወይም ደስታን አይሰጥም። የቤቱ ድምቀት፣ የቤቱ ደስታ፣ የቤቱ ሰላም ፍቅር ነው። ታዲያ እመቤታችን የምትገለጥበት ልዩ የሚያደርጋት ይህ ፍቅር ነው። ይህ ፍቅር የሚገርማችሁ ከሰው አልፎ
ለእንስሳት እንድትራራ ያደርግ ነበር። ጻድቅ ብእሲ የምህር ነፍሰ እንስሳሁ። ጻድቅ ሰው እንኳን ለሰው ለእንስሳ ይራራል ይላል። ለእንስሳ ይራራል ወዳጆቼ። ጻድቅ ሰው ለእንስሳ ይራራል፣ ለወፍ ይራራል፣ ምድር ላይ ለሚመላለስ ትል እንኳን ይራራል። ለምን? ይሄ እግዚአብሔር ከመፍጠሩ ንቆ ያልተወውን እንዴት ነው ንቃለው ብላ የምታስብ ነበረች። አያችሁ፣ ለዚህ ነው ውሻውን ወዲያና ወዲህ ሲያባሯት ሌሎች ሴቶች፣ እሷ ግን ምን አለች? ተውት እንጂ እግዚአብሔር ፍጥረት አይደለም አለች። የእግዚአብሔር ፍጥረት አይደለም አለች። አያችሁ፣ በወርቅ ጫማ አጠጣች የሚለው ቃል ይህንን ያሳያል። ርኅራኄ ነው፣ ፍቅር ነው። ይሄ ልዩ ያደርጋት ነበር። ታዲያ እኛ ልዩ የምንሆንበትስ ምንድነው ወዳጆች? ምንድነው? ወለተ ማርያምና ገብረ ማርያም የሚባሉ ባልና ሚስት ከጎረቤቶቻቸው ልዩ የሚያደርጋቸው ምንድነው? ልዩ የሚያደርጋቸው ትዳራቸው ልዩ ነው የሚያስለው ምንድነው? ፍቅር ነው፣ ሌላ አይደለም። ቤተክርስቲያን ቢመጡ አብረው፣ ስራ ቢሰሩ አብረው፣ ልጅ ቢያሳድጉ አብረው ማለት ልባዊ ፍቅር በሆነ መንገድ ማለት ነው። እንዲህ ከሆነ እንደ አብርሃም እንደ ሳራ የማይሆንበት ምን ምክንያት አለ? እንደ ዘካርያስ እንደ ኤልሳቤጥ የማይሆንበት ምን ምክንያት አለ? እንደ እግዚእ ሐረያና እንደ ጸጋ ዘአብ የማይሆንበት ምን ምክንያት አለ? የለም። ስለዚህ ልዩ ያስብላቸዋል። ክርስቲያኖችን ደግሞ ይህ ፍቅር ከመቤታችን እሷ ልዩ ተብላበታለች። አያችሁ። ስለዚህ እመቤታችን እንዲህና እንዲያ በመሰሉ ነገሮች ልዩ ከተማ ልዩ ሀገር ተባለች። ዋናው ትልቁ ነጥብና የሚያጠቃልለው አሁን ስንል እንደነበረው በፍቅሯ፣ በትህትናዋ፣ በንጽህናዋ በዚህ ሁሉ ንጽህናን አስመስክራለች። ይህ ንጽህና እግዚአብሔርን ከሰማይ የሳበ ንጽህና፣ እግዚአብሔር ሰው ይሆን ዘንድ የመረጠው ንጽህና ምን አይነት ንጽህና ነው? ይህን ማን ተናግሮ ይጨርሳል? ማንስ ሊናገረው ይደፍራል? ከአቅማችን በላይ ከንግግራችንም በላይ ከመገለጥም በላይ ብለን እናልፈዋለን ንጽህናዋ። ስለዚህ ሌሎችን የምናከብራቸው፣ የምናወድሳቸው፣ የምንወዳቸው ጻድቃንን ቢወልዱ፣ ቢጸልዩ፣ መንነው ገዳም ቢገቡ፣ በሰማዕትነት ቢሞቱ ነው። እመቤታችንን የምንወዳት የምናከብራት ልዩ የምንላት ግን የአምላክ እናት ስለሆነች ነው። በቃ ሌላ መደምደም ያለ ይሄው ነው። ልዩ ከተማ ትባላለች፣ ልዩ ሀገር ትባላለች የሚያስብለው። አምላክን መውለድ ቀላል ነው ወዳጆቼ? ቀላል ነው? ቀላል ነው? ቀላል ነው እንዴ? አይደለም። ስለዚህ አሁን በመጽሐፍ ቅዱስ አሁን እመቤታችን አልተጠራች ብለው ያወራሉ። ግን ልዩ መሆኗ በመጽሐፍ ቅዱስ ተገልጿል እንጂ እንዴት? እስኪ ከነቢያት ጥቂት እኔ መዝሙረኛው ዳዊትን አስታውሱ። በመዝሙር 44 ላይ እናት ዓለም ምን ብሎ ይገልጻታል? ጎሳ ልቤየ ቃለ ሰናየ ወአነ አየድ ግብሬ ለንጉስ። ምን ማለቱ ነው? ልቤ መልካም ነገርን አፈለቀ፣ መልካም ነገርን አፈለቀ አለ። እኛ እኮ የምንከተለው መልካም ነገር ነው ወዳጆች። ልቤ መልካም ነገርን አፈለቀ፣ ስራዬንም ለንጉስ ሰጥቼ እናገራለሁ። ወአነ አየድ ግብሬ ለንጉስ፣ ለንጉስ ብሎ የሚጠራው ንጉሰ ሰማይ ወምድር ኢየሱስ ክርስቶስ ነው ወዳጆቼ። ስሙን ግን አልገለጠም፣ ለንጉስ ብሎ ብቻ ነው የጠራ። በኋላ የሚመጣው ምስጢር ግን ለማን እንደሆነ ያሳያል፣ ለክርስቶስ እንደሆነ ይናገራል። ስለዚህ ስራዬን ለንጉስ ሰጥቼ እናገራለሁ ማለት ለንጉሰ ሰማይ ወምድር ለክርስቶስ ሰጥቼ እናገራለሁ ማለቱ ነው። ታዲያ እንዲህ እያለ ዝቅ እያለ ምን አይነት መልእክት ያስተላልፋል? ስለ ክርስቶስ ሲናገር አርት ተሰራ ወንገስ፣ አቅና ወደ መስቀል ውጣ፣ በዚያም ላይ ዙፋንህን ዘርጋ በማለት ይናገራል። ከሰው ልጆች ሁሉ መልኩ የተለየ በትረ ጽድቅ ወበትረ መንግሥትከ እያለ ይናገራል። ዙፋን በትር እያለ በጣም በልዩ ነገር ይናገራል። እንዲህ እያለ ከሄደ በኋላ እኔ የምፈልገው ዛሬ የምናነሳትን ነው እና ዝቅ ብሎ ምን ይላል? ወትቀውም ንግሥት በየማንከ። ከታች ምን አለ? ስራዬን ለንጉስ ሰጥቼ እናገራለሁ አለ። ንጉስ የተባለው ማን ነው? ኢየሱስ ክርስቶስ። በቅርብ አምጥቶ ምን አለው? በጣም የሚገርመው መስቀል ላይ እንዲወጣና እንዲሰቀል የሚያዝ ይመስል በትእዛዝ መልክ ትንቢት ይናገርና ወትቀውም ንግሥት በየማንከ፣ ንግሥቲቱ በቀኝ ትቀመጣለች በአልባሰ ወርቅ ውጽብት ወሁብርት። ምን ማለት ነው?
በወርቀ ዘቦ ተሸላልማ በቀኝ ትቆማለች ይላል። አሁን ደግሞ ለንጉስ የተናገረው ለንግስትም እየተናገረ ነው። አስተውሉ። ንጉስ ሲል ኢየሱስ ክርስቶስ ብሎ እንዳልተናገረ ንግስት ሲልም ድንግል ማርያም ብሎ አልተናገረም። ግን ምስጢሩ ማንን እየነገረን ይመጣል? ያኛው ክርስቶስን፣ እኛው ድንግል ማርያምን። እንዴት ማለት ያስፈልጋል። በጣም የሚገርመው ስሚ ወለቴ ወርኢ ወአጽሚ እዝነኪ ርስኢ ህዝበኪ ወቤተ አቡኪ እስመ ፈተወ ንጉስ ስነኪ። አስተውሉ ሲያያይዝ ንጉስና ንግስትን። ይሄ መጽሐፍ ቅዱስ ክፍል ለማን ተተወ ነው? ለማን ተትቶ ነው መጽሐፍ ቅዱስ ድንግል ማርያም አይናገርም ብለው ለመናገር የሚደፍሩ ብዙዎቹ? አሁን ልብ በሉ። ንግስቲቱ በቀኝ ትቀመጣለች ካለ በኋላ እቺን ንግስት ደግሞ መልሶ ምን ብሎ ይጠራታል? ልጄ ብሎ ይጠራል። ማን? መልሱልኝ። ማን? ልጄ። ማን ነው ግን ጠሪው? ጠሪዋ ማን ነው? ንጉስ ዳዊት። መጀመሪያ ንጉስ ብሎ የጠራ ክርስቶስን፣ ንግስት ብሎ የሚጠራ ደግሞ ልጁን። ልጁ ማናት? ከሷ አብራክ የምትከፈል ድንግል ማርያም ናት። ነብዩ ዳዊት ስለ ድንግል ማርያም ሲናገር አንዱ መለያው ልጄ ብሎ ነው የሚጠራ። ልጄ። ኢየሱስ ክርስቶስ የዳዊት ልጅ ሲባል አልሰማችሁ መጽሐፍ ቅዱስ ላይ? የዳዊት ልጅ ተብሎ የተጠራው እኮ በመለኮታዊ ልደቱ አይደለም። ታዲያ በስጋዊ ልደቱ ነው። በስጋዊ ልደቱ ደግሞ የማን ልጅ ነው? የድንግል ማርያም ልጅ ነው። ድንግል ማርያም የማን ልጅ ናት? የዳዊት ልጅ ናት። ስለዚህ የዳዊት ልጅ ከሆነች ድንግል ማርያም ተወልዶ የዳዊት ልጅ ከተባለ ነብዩ አስቀድሞ ድንግል ማርያምን ሲጠራ ልጄ ብሎ ይጠራታል። ልጄ እያለ ይጠራታል። እዚህ ላይ እንደ መካሪ ሽማግሌ ሆኖ ነው የሚያወራት በትንቢት። ይገርማችኋል እኮ በትንቢት ግን መካሪ መስሎ መናገር። ልጄ ስሚኝ፣ ጆሮሽንም አዘንቢ ይላል። አያችሁ? የአባትሽን ቤት እርሺ፣ ወገኖችሽንም ተያቸው ይላል። ምን ማለቱ ነው? ርስኢ ህዝበኪ ወቤተ አቡኪ፣ ወገኖችሽንም የአባትሽንም ቤት ተይ እርሺ ልጄ ይላል። ምን ማለቱ ነው? እርሺ እንዴ? ወገንን መተዋል እንዴ? መርሳት አለ እንዴ? የአባትን ቤት። ይሄ ነብይ ስለምን ያወራል? ታዲያ ጥልቅ እኮ ነው አነጋገሩ። ምን ማለቱ ነው? የአባትሽን ቤት እርሺ ማለት ወገኖችሽን እርሺ ማለት ምን ማለት ነው? ወገኖች የተባሉ ከአዳም ጀምሮ እስከ እሷ ድረስ ያለው ትውልድ በሙሉ ነው። እነዚህን እርሺ ማለት ምን ማለት ነው? የአባትሽን ቤት ማለት አባትሽ የተባለው አዳም ነው። የአዳምን ቤት ተይ ማለት እንደ አዳም ጥንተዋ አብሶ አለብኝ አትበይ፣ እግዚአብሔር አንጽቶሻልና። ወገኖችሽን ተይ ማለት ህዝብ አይሁድ በሙሉ ከአዳም ጀምሮ የነበረው ህዝብ ጠቅላላ የኖረበት የጨለማ ህይወት ባንቺ የለም። ያ የወገኖችሽ ህይወት ባንቺ የለም። ያ ጨለማ፣ ያ የኃጢአት ህይወት የለም እያለ ነው የሚመሰክር ነብዩ። እርሺ ማለት ይሄ ነው። ታዲያ ለምንድን ነው የምረሳው? ለምንድን ነው የምተወው? እንዴት ነው የማይኖርብኝ ብላ የምትጠይቅ ይመስላል አይደል? አዎ፣ እሷ አልተወለደችም አትጠይቅም። ግን ለጥያቄ መልስ ይሰጣል መልሶ። ምን ይላል? እስመ ፈተወ ንጉስ ነኪ፣ ንጉስ ክርስቶስ ውበትሽን ወዷልና፣ ውበትሽን ወዷልና እርሺ። ምክንያቱም እንደ ሔዋን ያለ ውበት አይደለም ያንቺ ውበት፣ የተለየ የንጽህና ውበት። ይህ ውበት ግን አካላዊ ውበት ይመስላችኋል? አካላዊ ውበትም የሚጎልባት አይደለችም እናታችን። ነገር ግን በዚህ የሚደነቅ አይደለም እኮ እግዚአብሔር። አካላዊ ውበት የፊት ገጽታ ደም ግባት አይደለም፣ ይህም የሚጎልባት አይደለችም። ነገር ግን ንጉስ ክርስቶስ የወደደላት ውበት የልቡና ውበት ነው፣ የነፍስ ውበት ነው፣ የነፍስ ውበት ነው። ይህ ውበትሽን ንጉስ ወዷል፣ ንጉስ ክርስቶስ ወዷል። ስለዚህ እርሺ አላት። እንዲህ ብሎ ብቻ የሚያቆም ይመስላችኋል ነብዩ? በጣም የሚገርም እኮ ነው። በጣም የሚገርም ነገር ይናገራል። ህየንተ አበውኪ ተወልዱ ለኪ ደቂቅ፣ በአባቶችሽ ፈንታ ልጆች ተወለዱልሽ ብሎ ይመሰክርላታል። አባቶችሽ የተባሉ ነቢያት፣ ልጆች የተባሉ ሐዋርያት፣ ሊቃውንት ናቸው። አባቶችሽ ስላንቺ መሰክሩ ነበረ፣ ነቢያት። እንደገና ልጆች ተወለዱ ማለት ሐዋርያት፣ ሊቃውንት ደግሞ በእነሱ ፈንታ ተተኩልሽ። ወተሰይምዮሙ መላእክተ ለኩሉ ምድር። እንዴ ይህ ነብይ ምን ነክቶታል? ሊቃውንት ንግስት ናት ስላለ ምን አለ? ወተሰይምዮሙ መላእክተ ለኩሉ ምድር። እነዚህ ልጆችሽን ደግሞ አለ ምዕመናን ልጆችሽን፣ ሊቃውንት ልጆችሽን፣ ሐዋርያት ልጆችሽን
ምን ታረጋቸዋለሽ አለ ወተሰይም ይየው መላእክተ ለኩሉ ምድር ለምድር ሁሉ ገዦች አድርገሽ ትሾሚያቸዋለሽ እንዴ ንግስት ብሎ ማትሾም ምን ይሆናል ታዲያ ትሾሚያቸዋለሽ ስልጣን አለሽ እያለ እኮ ነው ያለ የንጉስ እናቱ ንግስት ስለሆንሽ አንቺ ደግሞ በአባቶችሽ ፈንታ ልጆች ስለተተኩልሽ እነዚያ ልጆችን ደግሞ ለምድር ገዥ አድርገሽ ትሾሚያቸዋለሽ እንዲህ ካለ በኋላ የመጨረሻው በጣም አስደናቂው ክፍል ምን ይላል መሰላችሁ ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ አይ መንፈስ ቅዱስ ያደረበት ነብይ ምን አለ ስምሽን ለልጅ ልጅ ያስባሉ አለ ስምሽን እኮ ነው ለልጅ ልጅ ያስባሉ የናት የተለየች ሀገር ማለት ለልጅ ልጅ ስሟ የሚታሰብ ልጆቿን ነገስታት አድርጋ የምትሾም በንጉሱ በክርስቶስ ቀኝ የምትቆም ውበቷ በክርስቶስ የተወደደላት ንግስት እቺ የተለየች ሀገር ትባላለች አያችሁ ይሄ ነው በነቢያት ልዩነቷ የተገለጠው እንዲህ ያለ ስንሄድ ነብዩ ሰሎሞንን ደግሞ እንዳላነሳ ጊዜ አጭር ነው ስለሱ የሚናገረው መኑ ይእቲ ዛቲን ተትሄውስ ከመጎ ወብሬት ከመፀሐይ ሰናይት ከመወር ወብሬት ከመፀሐይ መደንግስት በጣም የሚገርም ነገር ይናገራል እቺ ማናት ይላል ነብዩ መባድናቆስ ነው የሚጀምር ሰሎሞንማ ሲናገር ስለ ድንግል ማርያም እቺ ማናት እንደ ማለዳ ብርሃን የምትጎበኝ እቺ ማናት እንዴ እንደ ጨረቃ የደመቀች እንደ ፀሐይ የሞቀች እቺ ማናት ዓለማ ይዞ እንደተሰለፈ እንደ ሰራዊት የምታስፈራ እቺ ማናት ይላል አያችሁ ነብዩ ሳያውቅ ቀርቶ እኮ አይደለም ግራ ቢገባው እኮ ነው እግዚአብሔር እያሳየው እያየ ነው የሚያወራው እኮ እቺ ማናት አለ እንደ ማለዳ ብርሃን የምትናፈቅ አያችሁ የማለዳ ብርሃን እኮ ይናፈቃል ጨለማ ውስጥ ቆይተ የጧት ፀሐይ ይናፈቃል ስለዚህ እመቤታችን ምን አላት እንደ ማለዳ ብርሃን የምትጎበኝ እቺ ማናት ብሎ ይጠይቃል በዚህ ብቻ አያቆምም እንዲህ ያለ ውስጥ ለውስጥ አልብኪ ነውር ወይም እንትን ይበላይ ለኪ እያለ ያመጣል እንጂ እናት አለምዬ አይ ሰሎሞን አይ ጥበበኛው ምን አላት በጣም የሚገርም እኮ ነው አንቺ ምንም ነውር የለብሽም ይላል ንጽህናዋን ነው የሚናገር እኮ ልዩ ናት አንቺ ምንም ነውር የለብሽም በማለት ይናገራል ፀሐይ ሊባኖስ እህቴ መራት እህቴ ሙሽራዬ ከሊባኖስ ነይ ይላል የምትወለድበትን ተራራ እያየ እኮ ነው የሚያወራው የሚገርመው ግን እህቴ ማለቱ ነው ደግሞ ዳዊት ምን ብሏታል ዳዊት ምንድነው ያላት ልጄ አሁን ሰሎሞን ምን እያለት ነው እህቴ ስለዚህ ዳዊት ልጄ ብሎ ስለተናገረ አሁን ልጄ ያለለ ምን ያለ ታዲያስ እህቴ ልበላት አለ ግን የሱም ልጅ ናት አያችሁ እመቤታችንን እህቴ ብሎ የጠራ ሰሎሞን ወልድን ሲጠራ ደግሞ ወልድ ሆየ አያችሁ መጻን ዘይ ቀንጽ ወያን በሰብስ ዲባ ኦግር ስለ ወልድ ሲናገር ልጅ ወንድሜ እያለ ያወራዋል ሲመጣ እንደዋሊያ ነው ፈጥነቱ ይላል በርግጥ መኃልየ የሰሎሞን መጽሐፍ በጣም ወደ ኦርቶዶክሳዊ እይታ ጠልቆ መግባት ይጠይቃል እሱን ለመረዳት ኦርቶዶክስ ካልሆኑ መኃልየ መረዳት አይቻልም ዝም ብሎ የአንድ ተራ ፍቅር ደብዳቤ ነው የሚመስል ምክንያቱም በቃ ጡቶችሽ ከንፈሮችሽ የሚል ነገር ሲያይ ሰው ወዲያው ይሄማ በቃ ብሎ ጊዜያዊ የፍቅር ስሜት ሁሉ ሊጎዳው ይችላል አያችሁ ጊዜያዊ ነገር ሁሉ መረዳት ይጠይቃል ልጅ ወንድሜ ብሎ ይጠራዋል ወልድ ሆይ ጻዳ ወቀይ ልጅ ወንድሜ ቀይም ነጭም ነው ብሎ ይጠራዋል ነጭም ማለቱ በመለኮታዊ ኃይሉ በመለኮታዊ አኗኗሩ ንጽሐ ባህሪውን ያመለክታል ቀይ ማለቱ የኛ ስጋን መዋሃዱን ያመለክታል እመቤታችንን ምን ብሎ ይጠራታል እህቴ ሙሽራዬ ከሊባኖስ ነይ ብሎ ይጠራታል እንዲህ ብሎ ብቻ የሚያቆም ይመስላችኋል አዘቅተ ማየ ሕይወት ዘይወህዝም ሊባኖስ ከሊባኖስ የሚፈስ የሕይወት ውሃ ጉድጓድ ነሽ ብሎ ጠራት የሕይወት ውሃ ጉድጓድ ነሽ አላት አያችሁ እዚህ ላይ አሁን ማርያም ሚል እኮ የለም ግን ምን አለ ሙሉ ሕይወቷን ግን እየገለጸ ነው ይህን መረዳት የአንባቢው ድርሻ ነው ይህን ማስረዳት የመምራኑ ድርሻ ነው እና አዘቅተ ማየ ሕይወት ብሎ ይጠራታል የሕይወት ውሃ ጉድጓድ ነሽ አላት ይሄን እስኪ ወደ አዲስ ኪዳን እናገናኝ ወዳጆች
ለምን የህይወት ውሃ ጉድጓድ ያላት ብላችሁ ብትጠይቁ በዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ውሃ ልትቀዳ ሂዳ ነበር። በዚያ ላይ ክርስቶስ አገኛት። ውሃ ጠጭኝ አላት። አስቲኒ ማይ ውሃ ጠጭኝ አላት። ሊያናግራት ቢፈልግ እኮ ነው፣ ሊያድናት ስለፈለገ ነው። እቺ ሴት በቀትር ጊዜ ነው ወደ ውሃ የመጣች። ሰው ሁሉ የጠላት እንዲሁ ዝም ብሎ እየሰደባት እንዲህ ያስቀየማት የሚመስላት ሴት ናት። እና ውሃ ጠጭኝ አላት። በጣም የሚገርም ነገር ነው። በዚያ ንግግር ውስጥ አንድ ትልቅ ነጥብ ተናገረ ክርስቶስ። ውሃ ጠጭኝ ብቻ አይደለም ያለው። እሷ ከያዕቆብ ትበልጣለህ ወይ? ጉድጓዱ ሩቅ ነው፣ እንዲያ ነው፣ እንዲህ ነው እያለች ስትቀባጠር የሚገርም ነገር አስተላለፈላት። ምን አላት? አሁን ውሃ ስጪኝ ብሎ የሚጠይቅሽ ማን እንደሆነ ብታውቂስ አንቺም በለመንሽው ነበረ፣ እሱም የህይወት ውሃ ይሰጥሽ ነበረ አላት። የህይወት ውሃ ይሰጥሽ ነበረ። ይሄን ስትሰማ የህይወት ውሃ ካለ ስጠኝ፣ ሁለተኛ በዚህ መጥቼ ልቀዳ እንዳልደክም። ይሄው ምድራዊ ውሃ የምታስበው ነች። እሱ ግን የዘላለምን ህይወት የሚሰጠውን የራሱን ደሙን ነበር የሚያወራት። የህይወት ውሃ ብሎ የሚጠራ ራሱን ነው። ታዲያ መጨረሻ ላይ ምን አላት? የህይወት ውሃ እኔ ነኝ አላት። እኔ ነኝ። ከኢየሱስ ክርስቶስ ላይ በላይ ማን አለ የህይወት ውሃ? ስለዚህ ኢየሱስ ክርስቶስን ያስገኘች ምን ተባለች? የህይወት ውሃ ጉድጓድ ተባለች። አይታችኋል? ይሄው የነቢያትና የሐዋርያት ጽሑፍ ሲገናኝ የህይወት ውሃ እኔ ነኝ ካለ እመቤታችን ደግሞ የክርስቶስ እናት ከሆነች የህይወት ውሃ መገኛ የህይወት ውሃ ጉድጓድ ትባላለች። እንዲህ ተገናኘ ማለት ነው መጽሐፍ። ብሉይና ሐዲስ እንዲህ ነው የሚገናኙት። አንድም ቀን አይጋጩም። አንድም ምንባብ ውስጥ መጋጨት የለባቸውም። እና እመቤታችን የተለየች ሀገር የምትባለው በነቢያት በሰፊው የተገለጸች ናት። እና ጊዜው ሲደርስ አምላክ ሰው የሆነባት ናት። ታዲያ ነብዩ ዳዊት ምን አለ? ስምሽን ለልጅ ልጅ ያስባሉ አለ። ስምሽን የህይወት ውሃ ጉድጓድ ናታ፣ የህይወት እንጀራ መገኛ ናታ። ስለዚህ ንግስት ናታ። ይችን ንግስት ምን አለ? ስምሽን ለልጅ ልጅ ያስባሉ አለ። ይሄንን ወደ ሐዲስ ኪዳን ገባ ብላችሁ ስታዩ በሉቃስ ወንጌል ምዕራፍ 1 ላይ ከኤልሳቤጥ ጋራ ከተገናኘች በኋላ የሚገርም ነገር ራሷ ደግሞ ተናገረች። ምን አለች? ኤልሳቤጥ አመሰገነቻት። መንፈስ ቅዱስ አድሮባት፣ በተለይ ልዩ የሚያደርገን ምዕመናን ነው። መንፈስ ቅዱስ አድሮባችሁ ካለ እመቤታችንን መጥላት አትችሉም። መንፈስ ቅዱስ ተለይቷችሁ ከሆነ ግን ልባችሁ እመቤታችን መናቅ ይጀምራል። አይ እንወዳታለን እኮ ማለት ነው የሚጀምረው። እዛ በኋላማ አይ አይን ምን አመጣው? ለምን አይኛ እኮ ማርያምን እኮ እንወዳታለን ሚሉ ደግሞ አሁን ተነስተዋል። ደግሞ ያው አታማልድም እኮ ነው ያልነው ይላሉ። አያችሁ ሲያመጡ ፍቅርን እንደገና መልሰው በምን አጠፉት? በዚህኛው እንዴ ስራዋን ከነጠክ ምን ወደድካት? ማማለድ ቁም ነገር ነው ለሷ። ልጄ ማራቸው ማለት ትልቅ ነገር ሆኖ ነው ተሾም ያለሽ እያለ መጽሐፍ ቅዱስ አዩ ስልጡን ናት፣ ስልጣን አላት እያልን ምን አይነት ስልጣን? አምላካዊ መለኮታዊ ስልጣን አይደለም። ታዲያ ልጇ መለኮታዊ ስለሆነ የእግዚአብሔር እናት ስለሆነች ለእናቱ የሚሰጣት ስልጣን ለኛ ልታደርግ የሚፈለገውን ነገር ሁሉ ከማድረግ በላይ እንጂ በታች የሆነ ስልጣን አይደለም ያላት። ይሄን አስተውሉ ወዳጆች። እንዴ አንዴ ቀበሌ ሊቀመንበር እንኳን ብዙ ግዳጅ ይፈጽምልናል እያላችሁ እንዴ ዝም ብላችሁ እንዴ ያን ወረዳ አስተዳደር እንኳን የሆነ ነገር ያደርግልኛል እያልክ ስትቀባጥር አታፍርም? እንደ እመቤታችን እንዲህ አታረግም ብለህ ማሰብ ለኛ ሊደረግልን የሚገባን ሁሉ ለማድረግ የሚያስችል ስልጣን አላት። ከዛም በላይ ስልጣን አላት። ይሄን አስተውሉ። አያችሁ ቤተክርስቲያን የምትጠነቀቀው ለእመቤታችን የምትሰጠው አምላካዊ መለኮታዊ ክብር፣ የፈጣሪነት ክብር፣ ቅድመ ዓለም የነበረች ብሎ መናገር የሚባሉ ነገሮች ብቻ ነው የማይገቡ። ከዛ በተረፈ በእኛ ግል ህይወት ላይ ስለሚፈጸም ጉዳይማ ምን አንሷት ነው ማትችለው? ደግሞ ምን አንሷት? አንድ ሰው በህይወት ጉዳዩ ጭንቅ ገጥሞት እመቤቴ ይቅር በይኝ፣ በቃ አስታርቅኝ፣ አገናኝ፣ አንቺም እኔን ለማዳን ጸጋዋለሽ፣ ይህን ችግሬን ለመቅረፍ ሀብቱ አለሽ፣ ስልጣኑ አለሽ
ብሎ በእምነት ቢቀርብ ይሄን ማራቅም ማያስችል ስልጣን ነው የተሰጠ። እናንተ ምን ተራ ነገር ይሄ በምድር ላይ ያለን የኛ ኑሮ ትኩስኩስ በጣም ቀላል ነገር አለ እንዴ? አንዱ መካሪ እንኳን መጥቶ እንዲህ አርገሽ ቢል እንኳን ችግር ይቀረፍ የለ እንዴ? እንኳን አይደለም የንጉሠ ሰማዩ ምድር የክርስቶስ እናት። አስባችኋል? ለቅዱሳን ስንት ጸጋ የሰጠ እግዚአብሔር ለእናቱ ይህን ጸጋ የሚነሳ ይመስላችኋል? አያችሁ? ለዚህ እኮ ነው ክብሯን መንፈስ ቅዱስ ገልጾላት ኤልሳቤጥ የተባለች ሽማግሌ ምን አለች? በጣም የምትገርም ቅድስት ሽማግሌ ናት። ቅድስት ባልቴት፣ ቅድስት ደግ ሴት ናት። እና እመቤታችንን ስታይ መንፈስ ቅዱስ ሞላባት ይላል መጽሐፍ ቅዱስ። የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ አለች። ይሄ መንፈስ ቅዱስ ያደረሰው የሚናገረው ንግግር ነው። እመቤቴ ስምሽን እጠራ ዘንድ እኔ ማን ነኝ ብለን ነው የምንጀምረው ጸሎታችን ራሱ። ወደ እሷ የምናቀርበው አስተብቆት ልመና ካለ እመቤቴ ስምሽን ልጠራ እንኳን የማይገባኝ ነኝ ብለን ነው የምንጀምረው። ይሄ መጽሐፍ ቅዱሳዊ ነው። አስተውሉ። ታዲያ እቺ ኤልሳቤጥ እኮ አክስቷ ናት። እሷ የ90 ዓመት ሽማግሌ፣ እመቤታችን የ15 ዓመት ብላቴና። አሁን እዚህ ላይ እኔ ምንድነኝ ማለት የነበረባት ማናት? እንደ እድሜ እንደ ደረጃ ቢሆን ኖሮ እመቤታችን ነበረች ማለት የነበረባት። ነገር ግን ኤልሳቤጥ ናት የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ አለች። ራሷን አዋረደች። በማን ፊት? በጌታዋ እናት ፊት። ይሄን እስኪ መዝኑት እናንተ ራሳችሁ። ይሄ መጽሐፍ ቅዱስ ነው። ታዲያ ይሄን መከተላችን ምንድነው ኃጢያቱ? ይሄን ማስተማራችን መኖራችን ምንድነው ኃጢያቱ? እኔ ምንድነኝ አለች። ራሷን እንደ ትል እንኳን ለመቁጠር ትል ከበደ። እንደ ጉንዳን እንዳትል ጉንዳንም ትልቅ ነው ልትል እኮ ነው። እንደምን ልትቆጥር ራሷን ምን አለች? እኔ ምንድነኝ አለች ራሷን። የዚችን እናት ትምህርት አንይዝም? ይልቅስ በእመቤታችን ፊት እንቆም ዘንድ እኛ ምንድነን? ስሟን እንጠራ ዘንድ እኛ ምንድነን? በዚህ አውደ ምሕረት ስለ እመቤታችን ለማስተማር እኛ ምንድነን? ኧረ እኛ ምንድነን? በቅዳሴ ስሟን እናወድስ ዘንድ፣ በማህሌት ስሟን እናወድስ ዘንድ እኛ ምንድነን? ከመጠናችን አልፋ ሄዳለቻ። የኛ አቅም የኛ ደረጃ በጣም ዝቅተኛ ነው። እሷ ያለችበት ደረጃ የአምላክ እናት መሆን ነው። አስተውሉ። የአምላክ እናት መሆን። ስለዚህ የአምላክ እናትን ምን አለች? የጌታዬ እናት አንቺ ወደ እኔ ትመጪ ዘንድ እኔ ምንድነኝ? እስኪ ይሄን ቃል አብረን እንበለው። በጣም የሚያስደስት እኮ ነው። ነቅታችኋል? የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ? የሚገርም እኮ ነው። እስኪ ሁሌም በጸሎት ጊዜ ይሄን አስቡ። ሁሌም በጸሎት ጊዜ ምን ማለት ነው? እመቤቴ ከስዕልሽ ፊት ቆም ዘንድ እኔ ማን ነኝ? እኔ ምንድነኝ? ብለን ራሳችንን ዝቅ ማድረግን መማር እና ድምጽሽን በሰማሁ ጊዜ የሰላምታ ድምጽሽን በሰማሁ ጊዜ ጽንሴ በማህፀኔ በደስታ ዘሏል አለች። በደስታ ዘሏል አለች። የዮሐንስ በማህፀን ውስጥ ሆኖ መደሰት ምን ይሆን? ቁም ነገር ምስጢሩ ምን ይሆን? አያችሁ፣ ይህ ሁሉ በመንፈስ ቅዱስ ተገለጠላት። ታዲያ እንዲህ ብላ ብቻ አላቆመችም። በጣም የሚገርመው ቡርክት አንቲ እምአንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አለች። ከሴቶች ተለይተሽ የተባረክሽ ነሽ፣ የማህፀንሽን ፍሬ ቡሩክ ነው አለች። አያችሁ፣ እመቤታችን እንዳላገባች ያወቀች፣ ግን መጽነሷን ግን በምን አወቀች? መንፈስ ቅዱስ አድሮባት። ይሄ ነው መንፈስ ቅዱስ ያደረባቸው ሊቃውንት ስለ እመቤታችን አብዝተው ቢጮሁ ሳይሰለቹ ያለፉት ምስጢሩ ይሄ ነው። መጽሐፍ ቅዱሳዊ መሆኑ በዚህ ማወቅ ያስፈልጋል። በነገራችን ላይ አንዳንድ ሰዎች መጽሐፍ ቅዱስ ሲሉ መጽሐፍ ቅዱስ የሚቀበሉ አይምሰላችሁ። ማደናገሪያ ነው። መጽሐፍ ቅዱስ ሲሉ ማደናገሪያ ነው እንጂ መጽሐፍ ቅዱስን ቢቀበሉት ይሄ እኮ ነው ያለ። ስለ እመቤታችን የሚናገረው እኮ ይሄንን ነው። ታዲያ እመቤታችን ደግሞ ምን አለች? ተቀብላ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በእግዚአብሔር ደስ ትሰኛለች። በጣም የሚገርመው እነሆ ትውልድ ሁሉ ብፅዕት ይሉኛል ከዛሬ ጀምሮ አለች። ናሁ እምይእዜሰ ነው። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ከዛሬ የምትለው ከጸነሰችበት ጊዜ ጀምሮ። የሚገርም እኮ ነው። ከዛ በፊት ክብር የላትም ማለት አይደለም። ሰው አያውቅም።
ከጸነሰ ጊዜ ጀምሮ ግን የአምላክ እናት እየተባለች ብፅዕት ትባላለች ነው። ስምሽን ለልጅ ልጅ ያስባሉ የሚለው የነብዩ ቃልና እንደገና ትውልድ የልጅ ልጅ ሁሉ ብፅዕት ይሉኛል የሚለው ቃል ተገናኘ። ለዚህ ነው ብፅዕት ይሉኛል አለች። ከዛ በኋላ ብፅዕት እየተባለች ቀጠለች። ብፅዕት ማለት የተመሰገነች የከበረች ማለት ነው። ታዲያ በነቢያት ቅድስት ሀገር ተብላ የተጠራች እመቤታችን በሐዲስ ኪዳን ደግሞ ብፅዕት፣ ቅድስት፣ ልዕልት፣ ንግስት እየተባለች ትጠራለች። ለዚህ ነው ንግስት የሚለው ቃል ከመጽሐፍ ቅዱስ ነው የተወሰደው። ንግስተ ሰማይ ወምድር እያልን የምንጠራት ወትቀውም ንግስት፣ ንግስቲቱ በቀኝ ትቆማለች ትቀመጣለች ተብሎ በነቢያት ስለተነገረ ነው ማለት ነው ወዳጆቼ። ታዲያ ይህ ሁሉ እመቤታችን ቅድስት ድንግል ማርያም እኛ ምን ብንወዳት ምን ብናከብራት እሱ ከወደዳት እሱ ካከበራት በላይ እንደማናከብር ግን ማወቅ ያስፈልጋል። እሱ የሰጣትን ክብር መመስከር ነው የኛ በአቅማችን ክብሯን መመስከር በራሱ ማክበር ስለሆነ ነው። ስለዚህ ወዳጆቼ ቅድስት ሃይማኖታችን ቅድስት ቤተክርስቲያናችን ስለ ቅዱሳን ያላት አስተምህሮ ጥንቅቅ ያለ፣ ስለ ድንግል ማርያም የምትናገረው ጥንቅቅ ያለ እንጂ እንደው ግን ጥንጥል የሆነ ነገር አትናገርም። የነቢያት መሰረትነት፣ የሐዋርያት ግድግዳነት፣ የሊቃውንት ጣራነት የተቀመጠበት ነው። ለዚህ ነው የምንረዳው ወነአምን ከመግዝእትነ ማርያም ወላዲተ አምላክ ኢቲ ሊቁ ቄርሎስ እመቤታችን የአምላክ እናት እንደሆነች እናምናለን ይላል። ስለዚህ የአምላክ እናት እንደሆነች ካመን የአምላክ እናት ናት ብለን መውደድ ኃጢአት አይደለም። የአምላክ እናት ናት ብለን ማክበር ኃጢአት አይደለም። እስኪ በልባችሁ ከኛ አካል የተገኘች የኛ አካል ክፍል የሆነች ግን የአምላክ ማደሪያ የሆነች ብናገኝ ብናከብራት ወይስ ብናዋርዳት? እንዴ ብንወዳት ወይስ ብንጠላት? ካለቀ እኮ የአምላክ እናት እንኳን ፈጣሪ ያለን አይደለም? ፈጣሪያችን ከሷ ተወለደ እኮ ነው የምንለው ያለ። አናፍርበትም እኮ። አንዳንዶች አይወርድም አይወለድም በሚለው ትምህርት የሚኖሩት ወገኖችም በዚህ ይሳሳታሉ። እንዴት ከተባለ አምላክ ሰው የመሆኑን ፍላጎት ወይም ደግሞ ሰው ይሆን ዘንድ የወደደውን መንገድ ተቃርነዋል። በዚህ መቃረን ውስጥ ያለ አእምሮ እስከ መቼውም የፈጣሪውን ፍቅር ሊያገኝ አይችልም። እንዴት አምላክ ያንተን ስጋ ሊለብስ የወደደውን ፍቅር ስታስብ ነው አንተም የፍቅር አጸፋ ለመመለስ የምትታገለው። አየህ፣ በዚህ ውስጥ ነው የፍቅር መጋመድ ያለው። እግዚአብሔር እኛን ወደኛ ከወረደ እኛ ደግሞ እሱን ወደሱ ከፍ ማለት ግዴታችን ይሆናል ማለት ነው። ጻ ውስጥ ሐሰሳሁ ለዘመጻ ለሐሲሶትከ አንተን ሊፈልግህ የመጣውን ልትፈልጉታ ይላል ማሪሳክ። አንተን ሊፈልግህ የመጣውን ልትፈልጉታ። እስኪ ወጣቶች እችን ቃል ከልባችሁ ያዟት። አንተን ሊፈልግህ የመጣውን ልትፈልጉታ። አይገርማችሁ? እኛን ሊፈልግ የመጣውን ልንፈልግ መውጣት ያስፈልጋል። እስመ ተዋረደ ሀበ ሐሳርከ ከመ ትትላል አንተ ሀበ ልዕልናሁ። አንተ ወደሱ ከፍታ ከፍ እንድትል እሱ ወደ አንተ ትህትና ወረደ፣ ወደ አንተ ዝቅታ ወረደ። ይሄ ግን አጸፋው ያንተ ክብር መመለሻ ነው። አንተ ልትከብር እሱ ተዋረደ። አንተ እንድትናገር እሱ ዝም አለ በማህፀን፣ ዝም አለ ጽንስ ሆኖ በማህፀን አንተ እንድትናገር። አያችሁ፣ አንተ እንድትከብር እሱ ጎስቋላ ስጋን ተዋሃደ። አንተን ሊያከብር አንተን ከፍ ሊያደርግ ይህ ሁሉ የፈጸመው ግን በእመቤታችን በኩል ነው። ቅድስት ሀገር ትባያለሽ። ቅድስት ሀገር የሚተዋት አይደለሽም ይላል። እንግዲህ የሚፈልጓት ከተማ እንጂ የምትተው ከተማ አይደለሽም ማለቱ ለዘላለም የማትተው በምእመናን ልቡና ተወዳ የምትኖር እንጂ የማትጣል ከተማ፣ የምትወደድ ከተማ ትባያለሽ ይለናል ነብዩ ኢሳይያስ። አያችሁ ወዳጆች፣ ልብ በሉ። ሃይማኖት በአይምሮ የሚያዝ ነው። በግርግርታና በታይታ ብቻ የሚፈጸም አይደለም። በአይምሮ ዘመኑ ነጣቂ ነው። አይምሮአችሁ እንዳይነጠቅ ጥብቅ ጥንቃቄ ያስፈልገዋል። አያችሁ፣ ወራሪ በዝቷል። ስለዚህ በወራሪው ዘመን በድንግል ማርያም ፍቅር መጠበቅ ያስፈልጋል። ለዚህ ነው የውዳሴ ማርያም ተርጓሚያን አባቶች ሊምሮ የወደደውን የእናቱን ፍቅር ያሳድርበታል አሉ። ሊምሮ የወደደውን በቃ እግዚአብሔር ሊምርህ ከወደደ ፍቅሯ እያደረ እየበዛ ነው ይመጣ። እግዚአብሔር ሊምርህ ሙሉ ነገሩ በውስጥ የሚታወቅልህ የድንግል ማርያም ፍቅር የቅዱሳን ፍቅር ሲኖርህ ነው። የቅዱሳኑ ፍቅር እያነሰ ከመጣ አንተ ለሞት የተጣልክ ነህ። ታዲያ ዘመናችን እኮ አስቸጋሪ ነው። ቅዱሳንን ሁሉ ከፋፍሎ
የዘር ስሜት ውስጥ ሽልቻ ውስጥ ያስገባ እኮ ነው። እገሌ የዚህ ዘር ብሎ ቅዱሳን ሁሉ ነጥቆ የሚሄድ በጣም አደገኛ እንዴ! ከዘር ወጡ እኮ ወዳጅ። እንኳን ቅዱሳን እኛ እኮ ከዘር ወጣን። የኛ ዘር ምንድነው ወዳጆች? የሆነ ይሄ ምድራዊ ሰዎች ፖለቲከኞች እንደሚያቀነቅኑት የሆነ የገሌ ዘር አይደለም። ይሄ አይገልጸንም እኮ። ሊፈልገን የመጣው እኮ ከዘር አውጥቶ ወደ ራሱ ዘርነት ሊወስደን እኮ ነው። አኮ እምዘር ዘይደመሰስ አላ በቃሉ ለእግዚአብሔር፣ በማይጠፋው በእግዚአብሔር ቃል እንጂ በሚጠፋ ዘር አይደለንም ይላል። ከሚጠፋ ዘር አልተገኘንም ይላል። እስኪ ለምሳሌ ጥያቄ ልጠይቃችሁ። አሁን ከእናት ከአባት እንወለዳለን። እሺ እናት አባት የትም ቦታ ይሁን የትም ቋንቋ ይናገሩ፣ እሺ ከነሱ መወለድ አንድ የአጥንት የስጋ ቆጠራን ሊያመጣ ይችላል። ጥሩ። ይሄን ልደት የሚሽር ሁለተኛ ከማን እንወለዳለን? ከስላሴ። ስለዚህ ያንተ የልጅነት ዘር የሚቆጠረው ከስላሴ ነው ማለት አየህ። ከእናት ከአባት ያለው ዘር ምን ሆነ? ቆመ። በሁለተኛው ልደት ምን ሆነ? ታደሰ። አለቀ። ወደ ላይኛው ከፍ አለ ልደት። ይሄማ የእንስሳት ልደት የሚመስል ልደት እኮ ነው የምንወለደው። ታዲያ በዚህ ገና አሁንም ገና እዚህ ናችሁ እንዴ? ገና የደም ዘር ነው የምትፈልጉ? ገና ያጥንት። ለዛ እኮ ያ ስሜት ከኛ አልፎ ቅዱሳንን ሳይቀር እየነካካ መጣያችሁ። ምን ብሎ በቃ ያሬድ እኮ የትግራይ ስለሆነ እኛ አንፈልግም የሚል ሌላ፣ እገሌ ደግሞ አቡነ ተክለ ሃይማኖት የአማራ ስለሆነ እኛ አንፈልግም ሌላ። ምን ማለት ነው? ራሱ ትግራይ የሚባል ያሬድ የለም፣ አማራ የሚባል ተክለ ሃይማኖት የለም። ምን የሚባል ያለው? ቅዱስ ያሬድ። ምን የሚባል? ቅዱስ አቡነ ተክለ ሃይማኖት። ይሄ ሳይቀር አልገባን ብሎ ዘር መቁጠር ጀምረናል። አካባቢ መለየት ጀምረናል። ይሄ የሰይጣን ዘር በአእምሯችን ውስጥ እንደተተከለ ግልጽ ማሳያ ነው። ግልጽ ማሳያ። ዘር ንጹሕ ዘይፈሪ ውስተ ሥጋ ሆሙ ለንጹሐን ውእቱ ኢየሱስ ክርስቶስ። እንዲህ እያለ የሚያድር ካህን ዘር ቢቆጥር ምንኛ ይጠየቅ ይሆን? በንጹሐን ሥጋ ላይ የሚያፈራ ንጹሕ ዘር እሱም ኢየሱስ ክርስቶስ ነው ይላል የአባ ጊዮርጊስ ድርሰት ሞገስነ በተባለው ጸሎት ላይ። ይሄን ቁሞ ያደረ ካህን ሲነጋ እንደገና በዘር ቢጣላ ምንኛ ይጠየቅ ይሆን? አቤት ዕዳው፣ አቤት ፍዳው። ከዘር ወጥቶ ወደ ሥላሴ መንበረ ክብሩ የቀረበ ካህን እንደገና ዘር ቆጠራ በአጥንትና በሥጋ ስሌት ሽልቻ ውስጥ ቢገባ እግዚአብሔር ምን ያህል ይቀስፈው ይሆን? ይሄን ሰው አያችሁ። የእግዚአብሔርን ምሕረት እንደ መዘንጋት አትቁጠሩት። እግዚአብሔር አይዘነጋም። የእግዚአብሔርን ትዕግስት እንደ ድንቁርና አትቁጠሩት። ሎቱ ስብሐት። ለእኛ ጆሮ የሰጠ እሱ ማይሰማ ይመስለናል። ዓይን የሰጠ የማያይ ይመስለናል። አይደለም። ስለዚህ አምላካችን እግዚአብሔር የማያልቅ ትዕግስት፣ የማይሰለች ምሕረት፣ የማይቋረጥ ይቅርታ ያለው በመሆኑ እንኖራለን እንጂ እንደኛማ የሆንስንስ ብለናል። ሰቆራረ ኮንክሙኒ ይላል በነቢዩ ኢሳይያስ አድሮ። አስጠያፊዎች ሆናችሁኝ፣ አስጠያፊዎች ሆናችሁኝ። አያችሁ። አሁን እስኪ ከአገልጋይ እስከ ተገልጋይ ድረስ ለእግዚአብሔር የሚያስደስት ልብ ያለው ማን ነው? አስጠያፊዎች ሆንበት። ውሉደ ወለድኩ ወአልሐቁ ወእምንቱሰ አለውኒ በነቢዩ አድሮ አሁንም ይገስጸናል። ልጆች ወለድኩኝ አሳደግኩኝ፣ እነሱ ግን ተውኝ ይላል። እነሱ ግን ተውኝ። ልጆች ወለድኩ አለ። እውነት ነው። በማያገባው ወለደን፣ በስጋው ደግሞ አሳደገን። እኛ ግን ተው ነው፣ ዘር ቆጠራ ውስጥ ገባን። ይሄ ነው አሳፋሪው። ታዲያ ከዚህ መለየት ቅድስት ሀገር የተባለች እመቤታችን የኛ እናት ናት ብሎ ደፍሮ ለመናገር በክርስቶስ ሕግ ጸንቶ መቆም ያስፈልጋል። እምቢ ለኃጢአት ማለት ያስፈልጋል። እምቢ ለዘረኝነት ማለት ያስፈልጋል። እኛ የምንቆጥረው ዘር ካለ የቅዱሳን ዘር ነው። እሱ ምን አይነት ዘር? ንጽህና፣ ቅድስና ነው። በዚህ ነው ነፍስ ከእግዚአብሔር ጋር መኖር የምትችለው። ስለ ንስሩ ታሪክ አስታውሱ። አንድ ንስ እድሜው እየደረሰ ሲሄድ ክንፎቹ እየላሉ ላባው በሙሉ እየደከመ ውስጡ አካሉ በሙሉ አቅም እያጣ ይሄዳል። በጣም የሚበር ነው ንስር። ነገር ግን
የመብረር እድሉን እያጣ ይሄዳል። ከምኑ የተነሳ? ከእርጅናው የተነሳ ላባዎቹ በሙሉ ድክምክም ይላሉ። ማንቆሪያው ይሄ በሙሉ ይበላሻል። ጥፍሮቹ ይጣመማሉ። በጣም አስቸጋሪ ሁኔታ ውስጥ ይገኛል። ይህ ንስር መብረርም ይኖርበታል። ምክንያቱም በምድር ላይ ከሚፋቀቁ እንስሳት ጋር እኩል መሄድ ለሱ አይስማማውም። መብረር ነው ስራው። ስለዚህ የመብረሩን እድል፣ የአየሩን ግፊት ማለፍ የሚችልበትን ጸጋ እያጣ ይሄዳል። ታዲያ ለዚህ ንስር ሁለት አማራጮች አሉት። ምንድናቸው እነዚህ? አንዱ እንዳለ ዝም ይልና መብረሩን ያቆማል። መሬት ላይ ካሉ ትላትሎች ጋር አብሮ ከነሱ ጋር መንፋቀቅ ነው። አንዱ እድል ይሄ ነው። ሁለተኛው እድሉ ወይም ምርጫው ደግሞ ትልቅ ተራራ ላይ ሂዶ ራሱ ክንፍ ያማታና እሳት አውጥቶ ራሱን ማቃጠል፣ ማንቆሪያውን ደግሞ ድንጋይ ላይ እየመታ እስኪደማ ድረስ ያ ማንቆሪያውን አውልቆ መጣል፣ ጥፍሮቹንም በተመሳሳይ አውልቆ መጣል። እንዲህ ካደረገ በኋላ አዲስ ሆኖ መፈጠር፣ ከዛ በኋላ አዲስ የመብረር ችሎታና ኃይል ያለው ሆኖ መፈጠር። ይሄ ሁለተኛው ምርጫ ነው። ይሄን ሲያደርግ ግን ዋጋ ያስከፍለዋል። እስኪ አሁን የትኛውን የሚመርጥ ይመስላችኋል? ዋጋ ከፍሎ የመብረር ጸጋውን መመለስ ወይስ በምድር ላይ ከሚፋቀቁት ጋር ያ ሁሉ መጥቆ የሚበር ንስር እንዲሁ ዝም ብሎ ሲንፋቀቅ መኖር? የትኛውን ቢመርጥ ይሻላል? ምን አላችሁ? እንደምን ብሎ ዋጋ ከፍሎ ያን የመብረር ጸጋ መመለስ አይደል? ነው አይደለም? እንግዲያስ አንተ ወጣት ያዘኝሽ በል ያዘኛ። ያ ንስር የተባልከው አንተ ነህ። ያ ማንቆሪያ መበላሸቱ፣ የጥፍሩ መጣመም፣ የላባው መድከም፣ የክንፎቹ እንዲሁ ቀዛፊ አየሩን ግፊት መቋቋም አለመቻል፣ ይሄ ምንን ያመለክታል? በነፍስ ውስጥ ያለ ኃጢአት ነው፣ እርጅና ነው። ያ ነው በነፍስ ውስጥ ያለ እርጅና፣ ከእግዚአብሔር ጋር እንዳትገናኝ፣ በነፍስ ህይወት እንዳትበር የሚያደርገው፣ በፍቅር በትህትና እንዳትኖር የሚያደርገው ያ ድካምህ ነው። በነፍስ ውስጥ ያለው ገደብ የለሽ ፍላጎት እሱ ነው ነፍስን ጨምቆ ያዛት፣ ወደ እግዚአብሔር እንዳትበር ያደረጋት። በጸሎት ሰዓት መመሰጥ እንዳይኖር፣ በቅዳሴው ሰዓት መደሰት እንዳይኖር፣ ስልቹ እንድትሆን የሚያደርግህ፣ ወደ ቤተክርስቲያን መቅረብን እንደ ስንፍና እንደ ጊዜ ማጥፋት እንድትቆጥር የሚያደርግህ፣ ወደ እግዚአብሔር መቅረብን እንደ ጊዜ ማጥፋት እንድትቆጥር የሚያደርግህ ይህ የልብህ ማርጀት ነው። ከዚህ ማርጀት የተነሳ ልብህ ወደ እግዚአብሔር መመሰጥ አይችልም። ወዘይሄሊ በልቡ ዘበላይሉ፣ በልቡ የላዩን የሚያስብ ንዑድ ክቡር ነው ይላል። ላዕለ ይኩን ህሊናክሙ በሰማይ ያሃሉ ልብክሙ፣ ህሊናችሁ በላይ ይሁን ልባችሁን በሰማይ ይኑር ይላል። ታዲያ ልባችን ወደ ላይ እንዳይበር ምን ጎዳን ካላችሁ፣ ያ በልባችን ውስጥ ያለው እርጅና፣ የተጣመመው አስተሳሰብ ጎዳን። ያ አሁን ያልኳችሁ የዘረኝነት ስሜት ጎዳን። ምድራዊ አስተሳሰብ ጎዳን። እርስ በርስ የመዋደድ የመከባበር የሚባል ጸጋ የሌለን መሆን ምን አደረገን? ጎዳን። ታዲያ ይሄ እርጅና ምን ይሁን? ስለዚህ ይሄ ወጣት ሁለት ምርጫዎች አሉ። እያንዳንዳችሁ ይሄን ስሙኝ፣ ሁለት ምርጫዎች ናቸው ያሉን። አንዱ ልክ ይሄ እርጅና ይዞን በዚህ ዓለም ከአረማውያን ባልተሻለ፣ ካልተጠመቁ ሰዎች ባልተሻለ እየተነታረኩ እየተከፋፈሉ እየተለያዩ እየተበላሉ፣ ትዳር ደስታ የለው፣ ስራ ደስታ የለው፣ ስልቹ ብስጩ ሆነን መኖር መንፋቀቅ ይባላል። ምድር ላይ ከሚመላለሱ ተራ ከሆነ ህይወት ከሚመሩ ጋራ መመሳሰል፣ ይሄ አንዱ ምርጫ ነው። ከወደድከው ነው፣ ከጣፈጠህ ነው። ጭንቀቱ ከጣፈጠህ፣ ብስጭቱ፣ ንዴቱ፣ ቁጣው ከጣፈጠህ ይሄ አንዱ ምርጫ ነው። ሁለተኛው ምርጫ እንደምንም ብለህ ቃለ እግዚአብሔርን ተምረህ የንስሐ አባት ይዘህ በንስሐ አባት ስር ቀኖና ተቀብለህ ስጋ ወደሙን በመቀበል ራስህን ዋጋ በሚያስከፍል ጾምና ጸሎት ውስጥ ገብተህ ነፍስህን ማደስ መቻል። ያኔ ስታድስ ጭንቀቱ የለም። ኃጢአት ጭንቀት ያመጣል። ኃጢአት ድንጋጤ ያመጣል። አሁን ነገ ዓለም ያልፋል ቢባል አሁን ምን ይሰማቸዋል? በቃ አሁን ነገ ዛሬ ሌሊት ዓለም ሊያልፍ ነው። እሺ ምን ይሰማቸዋል? እስኪ መልሱልኝ። በጣም ነው የምንደነግጥ እንዴ! ለምን? እርጅና ውስጥ ነና። ወደሱ መሄዳችንን አንችልም። በቃ ለምን? እንዴት ብለን እንቀርባለን? ነፍስ ትሰቀቃለች።
አልተዘጋጀችምና ነው። ነገ ትሞታለህ ብትባል አንተ ወጣት ምን ታደርጋለህ? ነገ ትሞታለህ ብትባል አየህ እንዳልተዘጋጀ በዚህ ቅርብ ነው፣ በዚህ ግልጽ ነው። ራስን ጠይቅ። አሁን ነገ ብሞትስ ብለህ ምን አረኩ ምን ይዣለሁ በል እስኪ። አሁን ምን ያህል ተሳትፎ አለ ከእግዚአብሔር ጋር? ምን ያህል ሱታፊ አለ ከፈጠረህ ጋር? ምን ያህል ስለሱ ብለህ የተወከው ነገር አለ? ስለ እግዚአብሔር ብለን የተውነው ነገር ሳይኖር ከእግዚአብሔር የምናገኘው ነገር የለም። አስተውሉ። ያን እውነተኛ ጸጋ የምናገኘው ስለሱ ብለን የምንተው ነገር ሲኖር ነው። ገንዘብም ቢሆን ስለሱ ብለህ ስተው፣ እንቅልፍም ቢሆን ስለሱ ብለህ የምትቀንሰው ነገር ሲኖር፣ አየህ ቂም በቀሉንም ስለ እግዚአብሔር ብለን የምትተወው፣ አየህ ስለሱ ብለህ የምትተው ነገር ሲኖር እሱ ደግሞ ላንተ ብሎ የሚሰጥህ ነገር አለ። ከሱ የምታገኘው ነገር ደግሞ የሚያልፍ እንዳይመስልህ፣ የሚጠፋ እንዳይመስልህ። በምድር ላይ ሹመት ብታገኝ፣ በምድር ላይ ሀብት ብታገኝ፣ ጤና ብታገኝ ሁሉም ኃላፊ ነው። ከእግዚአብሔር የሚገኘው ጸጋ ግን አያልፍም። አየህ መብረር የምትችለው በዚህ እሳቤ ነው። ዋጋ ከፍለህ ነፍስን ከእግዚአብሔር ጋር ማጣበቅ ይኖርብሃል። ቅረቡ ሀቤሁ ወያበርህ ለክሙ፣ ወደሱ ቅረቡ እሱም ያበራላችኋል ይላል። ያበራላችኋል። እግዚአብሔር ልቡናህን ካበራለህ ዓለም በሙሉ ከእግዚአብሔር ጋር እንደማይስተካከል ያኔ ግልጽ ይሆናል። እንደሞትን ሰው ሁሉ እንደሚረሳን ብናውቅ ኑሮ ከእግዚአብሔር ውጭ ሌላ ልናስደስተው የምንሞክረው አካል አይኖርም ነበር። እንደሞትን ሰው ሁሉ ይረሳናል። የህይወት ታሪክ ያነባል፣ ከዛ በኋላ ይረሳል። በቃ ልክ አየው። ከእግዚአብሔር ውጭ ሌላ የምታስደስተው አካል አይኖርም ነበር። እኔ እግዚአብሔርን እፈልጋለሁ አላችሁ? አዎ እኔ እግዚአብሔርን እፈልጋለሁ ሚል ካለ እኛ እግዚአብሔርን መፈለግ ስንጀምር የሚገርመው ነገር እሱ አስቀድሞ እየፈለገን መሆኑ ግልጽ ይሆናል ማለት ነው። በጣም ነው የሚገርመው። ሄደው እሱ አሁንም እየፈለገ ነው፣ እኛን እያልፈልግ ያልነው እሱ አሁንም እየወደደን ነው። መውደድ ስንጀምር እየወደደን መሆኑ ይገባናል። መፈለግ ስንጀምር እየፈለገን መሆኑ ይገባናል። ወደሱ መቅረብ ስንጀምር ወደኛ ሊቀርብ ምን ያህል እንደተጋ ይገባናል። እግዚአብሔር ከኛ ሊርቅ አስቦ አያውቅም እኮ። ነገር ግን እኛ በመራቃችን ይኸው እንዲህ እንሆናለን። እግዚአብሔር ለምንድን ነው የተወኝ እንላለን። ኧረ አልተወንም፣ እየተከተለን ነው። ከበንጋው ተለይተሽ እየሮጥሽ እረኛው ግን እየተከተለሽ ነው። አንድም ቀን አልተወሽም። ተሰብረሽ እንኳን የሚጠግን እረኛ ልኮልሻል። ባዝነሽ ጠፍተሽ እንኳን የሚመልስ እረኛ ልኮልሻል። ይህ ቃል በራሱ የእረኛ ቃል ነው። አያችሁ ወገኖች፣ ስለዚህ ነው የተቀደሰች ሀገር የምንባለው፣ የተለየች ሀገር የምንባለው። ያቺ ነፍሳችን ከሱ ጋር መጣበቅ ስትጀምር ነው። እሱን መምሰል ስንጀምር ነው። እግዚአብሔር ማን ነው? ደግና ሩሩ። እኔ ሰማን ነኝ ጨካኝና ክፉ። እንዴት ታዲያ ወደሱ ልቀርብ እችላለሁ? መልሱ ይሄ ነው። አየሁ ደግ ሩሩ በመሆን ነው። ስለዚህ ቅድም ካልኳችሁ የንስሩ እድሳት ምሳሌ ምን ወሰዳችሁ? አንድ ወጣትም በህይወቱ በነፍሱ እርጅና ኃጢአት ቢገጥመው እንዴት ብሎ ወደሱ ለመመለስ ራሱን ማደስ እንዳለበት ማሰብ ይኖርበታል። ሁሌም ነው እድሳቱ። በነገራችን ላይ ሁሌም ሴት ወንድ አይልም። በትዳር ህይወት ምን ያህል እግዚአብሔርን ማስደስት ነኝ፣ ልጆች በማሳደግ ጥበብ ምን ያህል አስደሳች ነኝ። አንዲት ሴት ልጆች መውለዷ ከእግዚአብሔር የተሰጡ ጸጋዎችን የተሸከመች አደራ የተሸከመች ሴት ናት ማለት እኮ ነው። እግዚአብሔር አንድን ፍጡር ላንቺ ሰጠሽ ማለት እኮ አደራ ጥሎብሻል ማለት እኮ ነው። ያ ልጅ በእግዚአብሔር ማመን ውስጥ ጸንቶ እንዲቀጥል ማድረግ ካልቻልሽ በልጅሽ ተጠያቂ ነሽ ማለት ነው። ያን ልጅ የእግዚአብሔር አገልጋይ፣ ንጹህ ዘማሪ፣ ቀዳሽ፣ አወዳሽ አርገሽ አሳደግሽ ማለት ደግሞ አደራሽን ተወጣሽ ማለት ነው። በዚህ ትድኛለሽ ማለት ነው። ለዚህ ነው ሴት በመውለዷ ትድናለች ያለው ቅዱስ ጳውሎስ። በመውለዷ ትድናለች። አያችሁ በማህፀንሽ ውስጥ ፍጡርን እንዴት አድርጎ እንደፈጠራየሽ። የሰው ምስል በማህፀንሽ ተቀረጸ እኮ። ያንን ደግሞ እንደገና በምጥ በጭንቅ ወልደሽ ያን የምታሳድጊ አንቺ ነሽ ተባልሽ። ታዲያ ስታሳድጊ በእንጀራና በልብስ ብቻ ካሳደግሽ የእግዚአብሔር ልጅ ሊሆን አይችልም። በትምህርትና በምክር ልጄ ከእግዚአብሔር አትውጣ እያሉ ማሳደግ ያስፈልጋል። ስለዚህ አሁን ክረምት ነው ይመጣው፣ የዘመናዊ ትምህርታቸው ይዘጋል። ወዴት ልታከሩ አስባችኋል? ልጆቻችሁን እስኪ ምን አቅዳችኋል? ስለ ልጆቻችሁ ስነ ትምህርት ቤት የጠነከረ አለ እዚህ። ስለዚህ ካለ የልጆች ትምህርት ቤት መከፈት አለበት ማለት ነው። በየክፍላቸው ትምህርት መሰጠት አለበት። 5 ዓመት 10 ዓመት 15 ዓመት ሰንበት ትምህርት ቤት የኖሩ እህቶችና ወንድሞች አሰልጣኝ ሆኖ መግባት አለባቸው።
ሁሉም የደብሩ ልጆች በትምህርት ቤት በተለያዩ ቦታዎች በክላስ ልክ መግባት አለባቸው፣ መመዝገብ አለባቸው፣ መማር አለባቸው። ይሄን ክረምት ዘመናዊ ልታስተምሩ ስንት ወራትን እየሰጣችሁ አይደል? ለእግዚአብሔር ደግሞ እስኪ 2 ወር ይማሩ። ጊዜ ተሰጥቷቸው ይማሩ። ቁጭ ብለው ደብተር ይዘው ይማሩ። ትናንትና ስለምን ተምረዋል? ስለ ሳይንስ። አሁን ደግሞ ስለ እግዚአብሔር ይማሩ። አስተማሪው ማን ነው ካላችሁ፣ አንደኛ የደብሩ አገልጋዮች ሰባኪዎች፣ ሁለተኛ ሰንበት ተማሪዎች። 10 ዓመት ሰንበት ተማሪ ሆና ኑራ ማሰልጠን ካልቻለች ችግር አለ ማለት ነው። ችግር አለ ማለት ሰንበት ተማሪዎችም መዝኑ ራሳቸው። እኔ አሁን አሰልጥኝ ቢባል ህፃናትን ላሰልጥን እችላለሁ ወይስ አልችልም? ይሄን መመዘን አለባችሁ። ምንድነው የምናሰለጥነው? ምስጢረ ሥላሴ። ምንድነው የምናሰለጥነው? ነገረ ማርያም። ህፃናት ይማሩ ነገረ ቅዱሳን። ማንም ያሰለጥን ሰንበት ተማሪ። አንዲት እህት ከልጆች መመደብ አለባት፣ ታስተምራለች። በቃ ዘመናዊ ትምህርት የሚያስተምሩ ሴቶች አይደሉ? በቃ ያ ማለት እኮ ነው። በቃ ህፃናቱ ያን እየተማሩ ውለው እቤታቸው ይምጡ። ይሄን በክረምቱ ምን ያህል እንዳቀዳችሁ አላቅም። ድጋፍ ግን ይሆናል። ማንም ወላጅ ልጅ አለኝ ካለ አባቶቼ ልጄን መዝግቡልኝ ማለት አለበት። ዘመናዊ ብቻ የምታስመዘግቡ እናንተ የፈጠራቸው እግዚአብሔርስ ማወቅ የለባቸው? በህፃንነታቸው እግዚአብሔርን መፍራትን መለማመድ የለባቸው? አለባቸው። አይ ይበርዳቸዋል፣ እንደዚህ ይላቸዋል። ይሄ አይሰራም። ቤተክርስቲያን ማትረፍ ከፈለግን ነው ነገ ንጹህ ትውልድ ያላት ቤተክርስቲያን መፍጠር የምንችለው አሁን ህፃናት ላይ መዝራት ስንችል ነው። ወጣቱን ከመርገም ህፃናት ላይ መድከም፣ ቅን ትውልድ ለማፍራት ህፃናት ላይ መስራት። በቃ ይሄ ነው ለውጥ የሚያመጣው። ወጣት መርገም ብቻም በቃ አይደለም፣ ትውልዱ እንዲሆነ ከማለት መስራት። ስለዚህ ህፃናት ላይ መስራት ትልቁ መፍትያችን፣ ለውጥ የሚያመጣው ይሄ ይሆናል ማለት ነው ወዳጆች። ስለዚህ እመቤታችን ቅድስት ሀገር ተብላ የተጠራች በህፃንነቷ ቤተ መቅደስ ገብታ ነው። በህፃንነቷ ከዛ በኋላ የአምላክ እናት እስከ መሆን ድረስ ራሱ ወሰዳት፣ አደረሳት፣ ከፍ አደረጋት። ይሄን ከፍታዋን ይዘን እኛ ደግሞ በጥላዋ ስር እንገኛለን። እመቤታችን አስቢን እንላለን። ስለዚህ ልዩ ሀገር፣ የምትፈለግ እንጂ የማትተው ሀገር ሆነች። የእሷን ልጆች እንድንሆን የረዳን አምላካችን ክብር ምስጋና ይድረሰው። ታዲያን መስቀል ላይ የተቀበልነውን አደራ እንዳንተው መስቀል ላይ ነው የተቀበልነው፣ በዮሐንስ አማካኝነት። እንዲህ ዝም ብሎ ተራ አይደለም፣ ኑዛዜ ነው። አምላክ በመስቀል ላይ ሆኖ ኑዛዜ አስተላለፈ። ከኑዛዜዎቹ መካከል አንዱ ምንድነው? እነሆ ልጅሽ፣ እነሆት እናትህ። ይሄ ነው ኑዛዜው። አስባችሁ ወዳጆች፣ ይሄ ቃል አሁንም ይሰራል። እነሆ እናታችሁ፣ እነሆ ልጆችሽ ብሎ እየሰጠን ያለው። ይሄን ታዲያ ብንቀበል ኖሩ ምንድነው? መምህሩ እኮ ይመጣል። እናንተን የሚያስተምሩ የመምህሮቻችሁ ሁሉ መምህር ይመጣል። ያ መምህር ይመጣል እኮ እኛንም እኮ ይጠይቀናል። እኛም የቤት ስራ እኮ ነው የምንሰራው፣ ሌላ እኮ አይደለም። የእናንተውም የቤት ስራ የኛውም የቤት ስራ ነው። ካህኑ ይጠየቃል፣ የቤት ስራን ሰርተሃል ይባላል። አለቃው ይጠየቃል፣ እኔ ያህል ደብር ሰጥቼ ነበር፣ እኔ ያህል ህዝብ ሰጥቼ ነበር፣ እጅህ ላይ ጥዬ ነበር፣ ምን አረግ? የቤት ስራ ሰርተሃል ይጠየቃል አለቃው። ያኔ ኤከስም ይሆናል፣ ያኔ ራይት ይሆናል። ራይት በቃ አለቀ። አየው በስራው የተገኘ። ስለዚህ ወዳጆቼ እሱ መምህራችን ሲመጣ በፊቱ ስንቆም ደፍተራችንን ይዘን ይኸው ስንል አንተ ሰርተሃል ራይት በቃ የዘላለም ህይወት ነው ዋጋው። የሚገርመው ይሄ ጽሑፍ አይደለም። የዘላለም ዋጋዬ ከኔ ጋር ነው፣ ለእያንዳንዱ እንደ ስራው እከፍል ዘንድ ብሎ ይኔል። ስለዚህ ያችን ዋጋ ለማግኘት ዝግጁ መሆን ይኖርብናል። ግን ምን ልናገኝ ነው? ይገርማቸዋል። እዛ ስንሄድ እኮ እመቤታችን አለች፣ ቅዱሳን ሁሉ እዛ እኮ ነው ያሉ፣ እየጠበቁን እኮ ነው። ፈጠን እንበል እንጂ እየጠበቁን ነው። ገነት ሆነው እየጠበቁን ነው። ብዙ ቅዱሳን ደግሞ ሰማዕታቱ ደማቸውን ያፈሰሱ፣ ስለቱን እሳቱን የታገሱ፣ ይኸው ጉድጓድ ውስጥ የተወረወሩ፣ ባህር ውስጥ የተወረወሩ፣ በገመድ ያነቋቸው፣ በፈረስ ጭራ የጎተቷቸው ክርስቲያኖች ይኸው ገነቱ ነው እየጠበቁን ነው እኛ እስክንሄድ። ለዚህ እኮ ነው ጥቂት ቆዩ ተብለዋል። ዋጋቸውን ጠይቀው ጌታ ሆይ እስከ መቼ ነው በምድር ላይ ባሉት ደማችን ባፈሰሱ ላይ የማትፈርድ እስከ መቼ ነው ብለው ጠየቁ ይላል። ነጫጭ ልብስ ተሰጣቸው፣ ጥቂት ጊዜ ቆዩ ተባሉ ይላል።
ለምን እንደናንተ ያሉ የሚመጡ አሉ ተባለ። እንደናንተ ያሉ በሃይማኖት ጸንተው በምግባር ቀንተው ተገኝተው የሚመጡ ወጣቶች አሉ፣ ሰማዕትነት ተቀብለው የሚመጡ አሉ ይላል። ታዲያ እኛ ስንሄድ በገነት ውስጥ ያሉ ሰማዕታት እልል ብለው ይቀበሉናል። እነ ቅድስት አርሴማ እናቶቼ እንደነ ቅድስት አናሲሞስ በምናኔ የጸኑት ይጠብቁናል። አሁንም ከኛ እኮ አይለዩም። በፍቅር አንድ ነን፣ እየጠበቁን ያለ። ከዛ በኋላ ጠቅለል ብለን ወደ ዘላለማዊት መንግስት እመቤታችን ወዳለችበት በክብር እንጎናጸፋለን። የሚገርም እኮ ነው። ከዚህ መጣል ምንኛ ሞት ነው። ከዚህ መለየት ምንኛ ሞት ነው። ለዚህ ነው አሁን እንትጋ ምንለው ወዳጆቼ። የከንቱ ተስፋ የምንሰጥ አይደለንም። በምድር ላይ ያለ የፖለቲካ ንግግር አይደለም ይሄ። ምድራውያን ስልጣናቸው እንዲረዝም ጥሩ ጥሩ ቃላትን እየተናገሩ በቃ ማስቀጠል፣ ተስፋ እየሰጡ ማስቀጠል ነው የሚፈልጉት። ቤተክርስቲያን እንደዛ አይደለም። ሞት እንዳለው እየነገርን ነው። መከራ እንዳለ እየነገርን ነው። ትግል እንዳለ እየነገርን ነው። በኋላ ደግሞ ዋጋ እንዳለ እየነገርን ነው። ያ ዋጋ ደግሞ በሰው እጅ የሚገኝ አይደለም፣ በእውነተኛው አምላክ እጅ ለተገፉት የሚፈርድ እውነተኛ አምላክ እውነተኛ ፈራጅ በሆነው እጅ ነው ያለ። እዚያን ለማግኘት ታዲያ ራሳችን ማዘጋጀት ይኖርብናል ወዳጆቼ። እግዚአብሔር አምላካችን ልባችንን ይቀድስልን። እኔም ተናግሬያለሁ፣ ተናግሮ ከማጥፋት እናንተም ሰምታችኋልና ሰምቶ ከማጥፋት ይሰውረን። እንዘ ከማእኮ ድልወት ሊታ ድኃንከኒ በብዛ ሳይልከ እሴብሐከ እግዚኦ በኩሉ ጊዜ ወበኩሉ መዋዕለ ሕይወትየ እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም።